ያው ታውቁታላችሁ ዮኒ ማኛ። ይሄ ማንም ቢሆን እኔ ከዲኔ ወይም ከእስልምናዬ የሚለየኝ የለም። ኧረ ተው ስሙኝ፣ ኧረ ተው፣ ከእግዚአብሔር የተላኩ ሰው ነኝ። ተው ስሙኝ። እኔ ምን ላድርግ? ፈጣሪ ሆይ አልሰማንም። ከአንድ እንደ 3000 እንደ ሸሚዝ ቀይሬዋለሁ። ሃይማኖት ምኑ ይሄን አታርግ ብሎ የሚለፈልፍ ነው ያለው የለ። ሴቶችን እንደ ዕቃ የሚቆጥር ነው ሃይማኖት በሙሉ። ለምን በእስልምና ሰው መቅናት አስፈለገው? እኔ እኮ እንደ ማንኛውም ሰው ነኝ ብዬ ነው ማምነው። ልዩነቱ የሚመጣው ማንበብና አለማንበብ ላይ። እስልምና ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ማንበብ ትልቅ ደረጃ፣ ማንም ቢሆን ምድረ የጠንቋይ ልጅ ትብታባን በሙላ ለስዕል ሰጋጅ በሙላ እየነገርኩ ነው። ስዕል የምታመልክ ደንቆሮ ማለት የተዋለ ጥልቁ ባህር መድረጋችን ውሃው ሰገነት ሆኖ ዘምረናል በመሃል ልባችን ባንተ ታምኖ እስከ መምጫ ይቀጥላል ባያቆም ገፋ ሰልፉ ስትገለጥ ይፈጸማል የእኛ ነው ማሸነፉ። ያሻግራል ያድናል አንተ ነው እግዚአብሔር አንተ ማለት ያሻግራል ያድናል አንተ ነው አምላክ አንተ ማለት በወጀቡ አለ ዜማ ክርስቶስ አንተማ ህይወታል። መዝሙሩ ጋር እንመለሳለን ጋይስ። የለቀኩት ቪዲዮ አለ እና እየገባችሁ ሪፖስት አድርጉ ምናምን። ብዙም እንትን እያለ አይደለም፣ ተመቷል አካውንቱ። ጆኒ ማኛ በተናገረው ላይ ነው ዝም ብዬ ለትውስታ ይቀመጥ ብዬ አስቤን የሰራሁት። እስቲ ይቀመጥ ከ6 ወር በኋላ አዲስ ነገር ስለምናይ ማለት ነው። አይ ቲንክ አሁን በአሁኑ ትንሽ ቆየ፣ 6 ወር አለፈው፣ በርክቷል። ወንጌላችሁን ቀቅላችሁ ብሎ እኔ እራገጣለሁ፣ እሳደባለሁ፣ የምን ወንጌል ነው? እኔ ክብሬ ይበልጥብኛል አለ። አሁን ነው ቀለሜን ማየት ዮኒዬ ሲል እንዳልከረመ አሁን ምን እንደሚል እናያለን። ይኸውላችሁ እምነት ይሄ አንድ ሰው ወደ ሆነ እምነት ሲሄድ ወይ ከሆነ እምነት ሲመጣ ትምህርት ከሌለ በስሜት ከሆነ እና የእዩኝ ከሆነ በቃ ደብቁኝ የማይቀር እና የታይታ ነበረ። ይሄው አሁን ደብቁኝ የሚያስብል ንግግር እያወጣ ነው። እና በጣም የሚገርመኝ ነገር ልክ ኦርቶዶክስን ሲሳደብላቸው ለነሱ ጀግናቸው፣ ኦርቶዶክስን የተሳደበ ጀግናቸው ነው። እና ሲጀመር እዛም ሆኖ ወንጌል የገባው ነው ይለዋል። ከዛስ እሱ ማያሳፈራቸውም ትንሽ ይሳደብላቸዋል። ከዛን ውስጡ ያለው ይሄ ውስጣቸው አለ፣ በቃ ይሄ መሀይም የሆነ ማንነት አላቸው ውስጣቸው ማለት ነው። ከዛ ነው ወንጌል የገባው ነው ይሉ የነበሩ አልነበሩ 1600 700 ሰው ቁጭ ብሎ ይማር ነበር እሱ ቤት አይደለ ፕሮቴስታንቶቹ። እሱ ማለት ይሄ ነው፣ እንዲያዩት ስለፈለኩ ነው። እና እቺ ነገር ደግሞ ለትውስታ መቀመጧ ቆንጆ ነው።
ቆንጆ ነው። እንኳን ተናገረ። እኛም ይችን ነገር እንይዛታለን። ሰው ይማርበታል። ወጥተው ቤተክርስቲያንን ሲሰድቡ ወንጌል የገባቸው ጀግኖች እየተባሉ የሚወደሱት ማናቸው የሚለውን ታዩበታላችሁ፣ ያዩበታል። እነሱ ምንጊዜም ሰው በትምህርት ካልሆነ ይህ በድራማ በማስመሰል የሚደረግ ነገር ኋላ ላይ ራሱን ይገልጣል። ውሸትም ዘመን የለውም፣ የሆነ ሰዓት ይጋለጣል። እና በቃ የሆነ ሰው በቃ እኔ ገብቶኛል ጌታን መቀበል ፈልጋለሁ ካለ በስማ እንትን ያዘጋጃሉ፣ ድራማ ያዘጋጃሉ። አንድ ነገር አሳያችኋለሁ። ከራ እንደ ወንድምነት ቀይረው በቃ ራሱ እስቲ እንቀይረውና እንየዋ። ከዛም ገባ ብሎ ፊቸሪንግ የሚገባበትስ ነገር አይደል እህቴ? ስራ ሁና እኮ ነው። ኧረ በስመ አብ። እቺ አንዳንድ ቁጥር ስትቀየር ማለት ነው። ሰርቻለሁ እኔም ወንድምነት ቪዲዮ ሰርቻለሁ። ዘልዳ ላይ አለ እንዴ? ይቅር በሉኝ አጣሁት እኮ የልጅቷን። አንቺ ታገኘዋለህ እዚህ አባቶችን ንስሐ አባቴ ምናምን የምትልበት ነው እዮብዬ። አባ ገብርኤል አይደለም የሆነ እንትን የምትልበት። ቆይ እንፈልገው አውሩና እንትን ነው የምትለው። አምጡ እቺ አንድ ልጅ አለች ንስሐ አባቴ ገብርኤል ናቸው የምትል። አዎ እኔ እንትን መቀሌ ነኝ ነው ምናምን እንደዚህ ነገር ነው የምትለው። መናፍቋማ ኦርቶዶክስ ነች አይነት ነገር ትላለች። ዘልዳ ሰርቶበት ነበር ግን የትኛው ነው የሚለውን ያላወቅኩት። አንድ የጠብቀኝ ችግር የለውም ገብቼ ቼክ አደርገዋለሁ። ታብሌቱ ልክፈተው አንዴ። እሺ ተሙ የሰራውን ቪዲዮ እንትን አድርጉ፣ እየገባችሁ ሪፖስት አድርጉ። የዋድም ጧት ቪዲዮ ሰርቶ ነበረ። የዋድም ምንም አልታየም፣ ቫይራልም አልወጣም። እየገባችሁ ኮፒ ሊንክም አድርጉት፣ ቪዲዮም ሰርቶ ስለማያውቅ። እሺ አሳይ ማማዬ የሚሰራችሁ ቪዲዮ አለ፣ እሱንም እየገባችሁ ቀጥይ ማማዬ። እሺ ሰላማችሁ እንዴት ናችሁ? ሁላችሁም ሰላም ብያለሁ። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እዮባ በቃ የሆነ ቪዲዮ ያው ዮኒ ማኛ ያው ታውቁታላችሁ። ዮኒ ማኛ ይሄ ማንም ቢሆን እኔ ከዲኔ ወይም ከእስልምናዬ የሚለየኝ የለም። ኧረ ተው ስሙኝ፣ ኧረ ተው፣ ከእግዚአብሔር የተላኩ ሰው ነኝ። ተው ስሙኝ። እኔ ምን ላድርግ? ፈጣሪ ሆይ አልሰማሉኝ። ከአንድ እንደ 3 እንደ ሸሚዝ ቀይሬዋለሁ። ሃይማኖት ግን ይሄን አታርግ ብሎ የሚለፈልፍ ነው ያለው። የለም ሴቶችን እንደ ዕቃ የሚቆጥር ነው ሃይማኖት በሙሉ። ለምን በእስልምና ሰው መቅናት አስፈለገው? እኔ እኮ እንደ ማንኛውም ሰው ነኝ ብዬ ነው ማምነው። ልዩነቱ የሚመጣው ማንበብና አለማንበብ ላይ። እስልምና ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ማንበብ ትልቅ ደረጃ፣ ማንም ቢሆን ምድረ የጠንቋይ ልጅ ትብታባን በሙላ ለስዕል ሰጋጅ በሙላ እየነገርኩ ነው። ስዕል የምታመልክ ደንቆሮ ማለት የተዋለ ያው ይሄን ቪዲዮ ያሳየዋችሁ ይሄንን ሰው ማንነቱን እያወቁት ምን አይነት ሰው እንደሆነ እያወቁት፣ ነገር ግን የሆነ ሰዓት ላይ ወንጌል ገብቶስ ነው ወደ
ፕሮቴስታንት የመጣው ብለው እንደዛ አቅፍ ድግፍ አድርገውት ለፖለቲካቸው ግብአት ሲጠቀሙበት ነበርና መልሶ ደግሞ ወንጌልን ሲሳደብ አይታችሁታል። ሰሞኑ ወንጌል ባናቱ ይተከል እያለ እግዚአብሔርን ቃል እንግዲህ ወንጌል ስለ ክርስቶስ ኢየሱስ ነው፣ እኛ ግን የተሰቀለው ክርስቶስን እንሰብካለን እንዳለው ቅዱስ ጳውሎስ ወንጌልን ሲሳደብ ክርስቶስን እየተሳደበ ነው። ይሄ ግልጽ ነው። እንግዲህ ይሄን ሰው ነው ጌታን ተቀበለ ገብቶስ ነው ሊያውም አንዲት ሴት እያለቀሰች ጌታ ኢየሱስ አይኑን አበራለት እያለች ስትል የነበረውና በነገራችን ላይ የሚመራቸው መንፈስ አንድ ነው ብዬ አስባለሁ ከእስልምናው ጋር። ምንም ያልተማሩ ሰዎችን ኑ ይላሉ፣ የሆነ ፖለቲካ ያሰሯቸዋል፣ ለዛ ለሆነ ነገራቸው ብቻ የሚጠቀሙባቸው እንጂ ስለነሱ መዳን አለመዳን ጉዳያቸው አይደለም። እና ይሄን ላሳያችሁ ፈለኩት፣ ለዛ ነው። ቀጥለ እዮባይ። እናመሰግናለን። ኧረ ተው ስሙኝ ምናምን የሚለው ፓርት በጣም አንደኛ ነው፣ ወደነዋል። እሺ አግኝቼዋለሁ። አንቺ የቀለሜን ደግሞ ኦኬ አገኘው። እሺ ቀጥል። የቀለሜን ደግሞ ድራማ እንመልከት። ቀጥል አንቺ። ድምጽ ታፍኗል። አንተሽ ማይክ በአንተ ይሻላል እያልኩ ነው። ይገባ የኔ ድምጽ እሺ እኔ ላሳየው በጣም ትንሽ ነው። እሺ ቤት በከፈትኩ ሰዓት ሊገባበት የነበረው አርዕስት እያሰብኩት ነበረና ከቻልኩ ወይ እሱንም ጭምር ብናደርገው ምንፍቅናችንን 1 2 3 4 ብለው ቢያሳዩ እንደዚህ ይሁን። መናፍቁ ማን ነው? አዎ A few moments later. ከየት ቤተ እምነት ነሽ? ኦርቶዶክስ ነኝ። እሺ እታችን እንኳን ደህና መጣሽ። እሺ አርዕስት ሰምተሽዋል? እየተነጋገርንበት የነበረውን አርዕስት መናፍቅ ማነው የምትለው? እኛ ኦርቶዶክስ ነው መናፍቅ። እውነት መነጋገር ከተባለ ኦርቶዶክስ ነው። አሁን እሺ እናንተ አይደላችሁም እኛ ነን። እውነት ከተወራ ማለት ነው። እንኳን መስገባ ይሄድ ለምንድን ነው ኦርቶዶክስ መናፍቅ የሆኑ? እኔ ማለት ነው ያኔ እውነት ትውልዴ ትግራይ ክልል ነው የተወለድኩት። እሺ እና እስከ አሁን ስደት ላይ ነኝ። ግን እዚህ ከ20 ዓመቴ ለነስም ኢየሱስም ተብሎ አያውቅም፣ እግዚአብሔርም ተብሎ አያውቅም። ሚካኤል ገብርኤል ግን 20 ዓመት ሙሉ አንድ ቀን እንኳን ኢየሱስ ተብሎ አያውቅም። ብትንም አንድ ሰዓት ወዲያውን ነው እርዳለው የሚገድል። ይቺ ፓርት በጣም የምታስቀኝ ብትልም ወዲያው ርድ አድርገው ነው የሚገድሉ አለች። የሚሆን ድራማ ማለት ትንሽ የሚቀርብ ድራማ ብታሰሩ ምን አለበት? ፕላስ የሚጋጭ ነገር ነው። አንድም ቀን ይኸው ለ20 ዓመት ተብሎ አያውቅም። ብትንም አንድ ሰዓት ወዲያውን ነው እርዳለው የሚገድል። መስጊድ እየሄደች ነው። መስጊድ እየሄደች ነው። መስጊድ ከሄድሽ እንዴት ነው ኢየሱስ የሚሉት? ካልሽ ትታረጃለሽ። ቦታ ተሳስታ ነው። እኔ አቤት ሙሉ መስጊድ እንደነበረ ሳታ ሰው ነበር መናገር ምን አልክ? እንዴት ሰው 20 ዓመት ሙሉ ቤተክርስቲያን ብሎ መስጊድ ሲሄድ ይኖራል? ተሸውዳለች እህታችን። ጀምር ቤንቴን ሄዳለች። እሷ ኦርቶዶክስ ነኝ እያለች ነው። አንተ ተጫዋች ነህ መሰለኝ። ተጫዋች ነገር ነህ አንተ። በጣም የተጫወትከው እኮ። እሺ ወደ አካውንቷ ተገባ። እሺ
2024 አይደል? 2024 እኔ ቅድም ቤት በከፈትኩ ሰዓት 2024 የተለቀቀ። እሺ እሷ ትክክል ነች ያልከው ወንድማችን ወይ እህታችን? ሰላም ናችሁ ወንድሞቼ? እንዴት አለ? እግዚአብሔር ይመስገን። በኦርቶዶክስ ቤተክርስቲያን ኢየሱስ አይባልም? ኦርቶዶክስ መጀመሪያ እሷ ያለችው ሰምተህ እሷ ለራሷ እኮ ነው ያወራችው። ስለ ኦርቶዶክስ ነው ብላ ነው እንዴ ያወራችው? ታዲያ ሳሰማ ምንድን ነው የምታወራው ወዳጅ? እኮ ሰማሁ እኮ እኔ ሰማሁት። እሷ 20 ዓመት ሙሉ ትግራይ ክልል ኖር ያለው 20 ዓመት ሙሉ በሙሉ ኢየሱስ ሲባል እኔ አልሰማሁም አለች። ግን ባይ ዲፎልት ማንም ከተባለም ይገደላሉ አለች እኮ። እማ መገደሉማ ትክክል አይደለም እንዴ? ከዚህ በፊትም ብዙ ቦታ አለ እኮ እንኳን ሪትን የሆነ የተጻፈ ኮንስቲቱሽን አለ እኮ። እስቲ አውጣው ትልቁ ላይ እስቲ አውጣና ሊያውም በተጻፈ ነው ያለው። በስማ አውጣው እስቲ ያሳየን። 1955 እና 1931 ሪትን ኢትዮጵያ ህገ መንግስት እንታለ ምን አልከኝ? በ1931 እና በ1955 ኢትዮጵያ ውስጥ ማለት ነው ኦርቶዶክስ ካልሆንክ አትመራ። ኦርቶዶክስ ካልሆንክ ፈለከው ነገር ማውራት አትችልም። ይቅርታ ምን አልከኝ? 1950 እና 1930 ምናምን ብለህ ነበር። እሺ 1931 ሪትን ኮንስቲቱሽን በኃይለ ሥላሴ ጊዜ የተጻፈው ኮንስቲቱሽን ማለት ነው። እሺ አውጣው። አንቀጽ ስንት የትኛው መጽሐፍ ላይ ነው ያለው? እኮ ነገርኩ። ያው በዛ ኮንስቲቱሽን ነው ህገ መንግስት ላይ አሁን በዚህ ላይ ለመጻፍ እኮ አውጣዋ። ታዲያ አውጣው እስቲ። ይሄው መረጃ ነገርኩ። ማንም ይሄው በዚህ ውስጥ ያለው 690 ሰዎች ይሰማሉ። በ1931 እና በ1931 ቆይ ወዳጄ 1931 እና 1950 ምናምን ላይ ኦርቶዶክስ ካልሆንክ ትገደላለህ አልክ አይደለ? አይደለም ኦርቶዶክስ ካልሆንክ ኢትዮጵያን አትመራም። ኦርቶዶክስ ቦታ የለውም። ማጠየቅ ስለሷ ቆይ ስለ መምራት ነው ያወራው። ከዚህ በላይ ጭቆና ላይ ይሄ ማለት መገደል አይደል እንዴ? ቆይ የተጠየቀው አንዴ ቆይ ወዳጅ የተጠየቀው ስለ መምራት አይደለም። እሱንም ጠይቀሃለሁ። መምራት ያለበት ማን የሚለውን የተጻፈውን አውጥተህ ታሳየኛለህ። እሱ ጋር ከመድረሴ በፊት ግን ይገደላሉ ብላለች። ምን ያሉ? ኢየሱስ ያሉ። አዎ ብለሃል። እሱን አውጣና አሳየን ያልኩ። መጀመሪያ እሱን አሳየን። እሷን ነገርኩኝ። ኢዮባ ወንድም ኢዮባ እኔ ነገርኩኝ። አውጣና አሳየን። ቆይ አንዴ ይቅርታ በስማ ሽመክት ነው አሰበ አሎ ሽመክት ነው ማለት ነው። ሽመክት ምን ታደርጋለህ መሰለህ? የሚጠየቅህን ነገር ብቻ ነው የምትመልሰው። እሺ ከዛ ውጪ ወሬ ሌላ ነገር ተው። ይሄን አቅርብ ሲል ታቀርባለህ። ከዛ ውጪ ትርፍ ወሬ አቁም። እሺ ናት እኮ ወንቴና እንደዛ እኔ አላልኩም እኮ። እሷ ያለችው ለ20 ዓመት ተመለስኩ። አሁን ተመለስኩ። እሺ የመጀመሪያው ነገር የልጅቷ እንድታጠራ ስለፈለኩኝ የልጅቷ ላይ አዎ ብለሃል። ታችሁም ልክ ነች እሷ ስላልክ መጀመሪያ እሱን ታመጣለህ። ከዛ በኋላ ኢትዮጵያን ለመምራት ኦርቶዶክስ መሆን ግዴታ ነው ምናምን የሚል የተጻፈ ህግ አለ፣ ህገ መንግስቱ ላይ አለ። ከነ ህገ መንግስቱ ትጠቅስልኛለህ ማለት ነው። የመጀመሪያውን አረጋግጠልኝ። ስማ እውነት ከተባለ ማለት ነው እና እስከ አሁን ስደት ላይ ነኝ፣ ግን እዚህ እስከ 20 ዓመቴ ለነስም ኢየሱስም ተብሎ አያውቅም፣ እግዚአብሔርም ተብሎ አያውቅም። ሚካኤል ገብርኤል ግን 20 ዓመት ሙሉ አንድ ቀን እንኳን ኢየሱስ ተብሎ አያውቅም። ሰምቼ አላውቅም ሳይሆን ተብሎ አያውቅም ነው ያለችው። ገባ እና ታዲያ እሺ ሌላ አውራ ተብሎ አያውቅምና ቆይ ተብሎ አያውቅምና ሰምቼ አላውቅም ማለት ይለያያሉ ወይስ አይለያዩ? እዛ ተናጋሪ ነው አድማጩ ማን ነው? እሱ አይደለችም እንዴ? ተብሎ አያውቅምና ሰምቼ አላውቅም መካከል ልዩነት አለው ወይስ የለም? አለው።
እሺ እሷ ያለችው የትኛውን ነው እኮ ተብሎ ማለት አሁን ለምሳሌ እኔ በአንድ አውዲየንስ ላይ አንድ አዳራሽ ላይ ቁጭ ብዬ ሲሰማ ከሰማው ማለት ነው ወይ ሳያዳምጥ ማለት ነው አሁን የሆነ ነገር እንደዚህ ተብሎ አይታወቅም ብዬ ይናገራሉ። እኔ እኮ ተብሎ አይታወቅም ስትል ተብሎ አይታወቅም ስትል ስለ ቦታው ነው አይደል እየተናገርክ ያለው ወይንም ደግሞ ይላል ተብሎ ስለሚጠበቀው አካል ብሎ አያውቅም እያልክ ነው አይደለ? አዎ ሶ ካንተ መስማት አለመስማትና ካንተ ዕውቀት ጋር አይገናኝም። ስለዚህ እሷ እያለች ያለችው ቤተክርስቲያኒቷ ብላ አታውቅም ነው። ቤተክርስቲያን ለ20 ዓመት ኢየሱስ ወይም እግዚአብሔር ብላ አታውቅም ብለህ ታምናለህ አንተ? ቤተክርስቲያኒቷ አይ እሱን አልቀበልም እሱን ነገር። እሺ ልክ ነው ያልከው የትኛው ነው? እሷ ልክ ነች ማለት የትኛው ነው? ተባረክ ዮባ። አይ እሱን ነገር ነው የፈለኩት። ምሳሌ ልንገርህ ተብሎም ሰምቼም ያለችው ማለት እሷ ትክክል ናት ያልከው ነገር ላስረዳኝ። ስለ መስማት አይደለም የተወራው ያልተባለ ነገር የተባለ አስመስለ ቆይ ሰምቼ ማላለች ያልተባለ ነገር ስማ እንዴ ያልተባለ ነገር የተባለ አስመስለ ለዛ ምላሽ እንድሰጥ አልፈልግም። አሁን የጠየቁ አንደኛ ትክክል ነች ያልክበትን አንድ ነገርን አስቀድሞ ግን እሷን ምንድነው ተብሎ አያውቅም የሚለውን አንተም እንደማትቀበል ነገርከን ማለት ነው። ሶ አይደለም አንተ ያልከው ትግራይ አላልኩም። እኔ ኦርቶዶክስ የሪቴን የሆነ ብዙ መጽሐፍ ቅዱስ እንዳለ ኢቭን ከዛ ውስጥ የኛ መጽሐፍ እዛ ውስጥ እንዳለ ማለት ነው 66ንም እንደምታምን ሁሉ ነገር እንዳለ አውቃለሁ። እሱ ነገር እኔ ስለዛ ነገር አላወራሁም። አታስፋው ቆይ ወደሱ አሁን ባሰፋ ቁጥር ብዙ ጥያቄዎች ይመጡብሃል እና አታስፋው። አሁን ባጭሩ እሷ ልክ ነች ያልካትን ፖይንት እሷ ካወራችሁ ውስጥ አሰማኝ ወይም ንገረኝ። እሺ እንትራት አታርገኛ መሃል ላይ እኔ ሳውራ ሌላ ነገር ካወራህ ነው ማስቆመ። የጠየቅሽን ከመለስክልኝ አላስቆመም እኮ። አሁን እሷ ለምሳሌ እዛ ብዙ ቤተክርስቲያናት አለ። እዛ አንድ ቤተክርስቲያን ከሄደች እዛ ውስጥ ቁጭ ስትል አንድ ሰው የምናገረው አንድ ሳምባዲ ከተናገረ ለኔ ተባለኝ የሚባለው ነገር ነው። ስለዚህ ቁጭ ብዬ ሲሰማ ወይ እሷ ቁጭ ብላ ስትሰማ እንደዚህ የሚባል ነገር ተብሎ አይታወቅም አለች። እሷ ለራሷ ተብሎ አይታወቅም። ለምሳሌ እኔ ትግራይ ክልል ነው ያደገች 20 ዓመት የኖርኩት እዛ ነው። አሁን ስደት ነው ያለችው አለች። ቆይ አንተ ትግራይ ክልሉን ታውቀዋለህ ወይ ሄደህ ታውቃለህ? እኔ ጀላቁ ልክ ነች ያልከው በምን አውቀህ ነው ታዲያ? እሷ ያለችው ነው። እሷ ሳትሰማ ዝም ብላ ውሸት ታወራለች። እሷ ያለችውንማ ሁላችንም ነው የሰማነው እኮ። አንተ ግን እሷ ልክ ነች ብለህ ማረጋገጫ የሰጠው ምን አውቀህ ነው? ምንድነው ያወቅኸው አንተ? እሷ ትክክል ያልሆነችው ምክንያት ደግሞ በምን ማረጋገጫ ታውቃለህ? እሷ አሁን ለምሳሌ አንተ እሺ እሷ ልክ ያለ መሆኗን እኔ ያሳያለሁ። መጀመሪያ ግን አንተ ልክ ነች ብለህ ስላልክ ልክ ነች ያልከው ምን አውቀህ ነው? እሺ እኮ ልንገርሽ አንድ ቁጥር እንደዚህ ተብሎ አይታወቅም ማለች። እንደዚህ ተብሎ አይታወቅም ማለት 20 ዓመታትን ሁሉ ሰው ልጅ ያ ቤተክርስቲያን ትሄዳለች። ሃይማኖት አላት፣ እምነት አላት። ባለች እምነት አልጠየቅኩም ወዳጄ። አንተ ምን አውቀህ ነው እሷ ልክ ነች ያልከውን የጠየቅኩ? ሰው ውሸት እንዴት ያወራል? ያላለው ነገር ያላየውን ነገር በህይወቱ ያኖረው ነው ለምን ያወራል? ለምን አያወራም? ውሸት ከሆነ እኔ ውሸት ለምን ያወራል? ውሸት ካወራ እሷን በእሷን ማሳመን ነው። እሷን ጠርተህ በዚህ ላይ አስገብተህ እኔ ስለሷ አይደለም። አንተ ልክ ነች ያልከው ምን አውቀህ ነው? አንተን እኮ ነው የጠየቅኩህ። አንተ ልክ ነች ብለህ ጻፍክ። ልክ ነች ያልከው ምን አውቀህ ነው አልኩ። ስለዚህ አንተ የምታውቀውን ነው የምንነግረኝ እኮ። አንድ ሰው ስለ ክርስቶስ ሰማይና ምድር ለፈጠሩ ለክርስቶስ የሰማውን ነገር ስለ ክርስቶስ ኢየሱስ ተብሎ አይታወቅም አልሰማም ብሎ ይናገራል? ተብሎ አይታወቅም ነው ያለችው። አንተ አማርኛ የማይገባህ እንዴ? ምን አይነት ሰው ነው በጌታ ስም? አንተ ትራፍ ያደረግሽ ሰው መሀል ለምን ትራፍ ታደርገኝ? እኔ ሲናገር እሷ ልክ ነች ያልከው ምን አውቀህ ነው ያልኩ። አንተ ምን አውቀህ ነው ብዬ ስለአንተ ስጠይቅህ ስለሷ አታውራ። ምን አውቀህ ነው አንተ እሷ ልክ ነች ያልከው? ማረጋገጫ ምንድነው? እሷ ልክ ለመሆኗ ያንተን ዕውቀት ነው የጠየቅኩ። ከባለቤቷ በላይ እንዴት አውቃለሁ? እሷ ካለች እሷ ትክክል። ታዲያ ካላወቅ ልክ ነች ምን አስባለ? አየህ መጀመሪያ የምታውቀው ነገር የለም። ጎሽ አስወጣው። ምንም የምታውቀው ነገር የለም። ልክ ነች ብሎ ጻፈ በጌታ ስም። ከዛን እንዴት ሰው ይዋሻል አለ። ይኸው አንተ ውሸታም አይደለ? እዚሁ ጋር ማለት ነው። እኔ ምን አይነት ህሊና እንዳላችሁ በጌታ ስም። ለ20 ዓመት እግዚአብሔርም ኢየሱስም ተብሎ አይታወቅም አለች። መቀሌ ላይ ኢየሱስ ቤተክርስቲያን አለ። በየትኛውም ቤተክርስቲያን ሲጀመር በእግዚአብሔር ስም ነው የሚጀመረው።
ቅዳሴው፣ ማህሌቱ፣ ሰዓታቱ፣ ሁሉም ዝማሬው ምን ይቀራል? በየቅዳሴው በየጸሎቱ 41 ጊዜ እግዚኦ መሐረነ ክርስቶስ እንላለን። በየቅዳሴው ቤታችን ጸሎት ስናደርስ በስመ አብ ብለን ነው የምንጀምረው። ስንበላ ምንም ስናደርግ ስንባርክ በስመ አብ ወወልድ ወመንፈስ ቅዱስ እንላለን። ስላሴን ጠርተን ነው የምንጀምረው። የትም ቦታ ተመልከቱ፣ የትም ቦታ ማለት በየትኛውም ሁኔታ እግዚአብሔር ተብሎ አያውቅም ማለች። ኢየሱስ ተብሎ አያውቅም ካልክስ አንገትን ያርዱሃል። ህሊና የላችሁም በጌታ ስም። አሁን ኦርቶዶክስ እግዚአብሔር ያለን ኢየሱስ ያለን አንገት ታር ሰው እውነት መናገር ሲጀምር ጴንጤ ነው ይላል። እሺ እኔ ቀለሜ ማለት ፕሮቴስታንት ሆኖ የራሱን እምነት ዲፌንድ እያደረገ አልፎም በቃ እየተሳደበ ምናምንም ብለን ማለት ብዙዎች ይኖራሉ፣ እንደዛ ብዙዎች አሉ። በዚህ ልክ ግን ህሊና ቢስ የሆነ ነገር ላይ ስታክ አድርጎ የቀረ ተኝቶ ተነስቶ ኦርቶዶክስን ከመስደብ ገድላትን ከማቃለል ቅዱሳንን ከመሳደብ ውጪ ህይወት የሌለ የሚመስለው ሰው ቢኖር ቀለሜ ነው እና ትንሽ እንኳን ህሊና የሚባል ነገር አልፈጠረበትም። ቤተክርስቲያን ውስጥ ዲያቆን ነበርኩ ቀድሼ አውቃለሁ ምናምን ይላል አይደል? ቢያንስ እቺን እንኳን ነገር ማረም አይችልም? እዛው የእውነት ሰው ቢሆን ማለት ነው። የእውነት ሰው ቢሆን አይ እንዲህ እንኳን የለም ሊላት በተገባ ነበር። እርሱ ግን ምን አለ? እንደው እውነት ስትናገር ጴንጤ ነው ይሉሃል፣ ይኸው ጴንጤ ነሽ እያሉሽ ነው አላት። ጴንጤነት መድኃኒዓለም በጣም ነው የሚያስጠላው። ቀጥሉ ጋይስ፣ የሚገባ ካለ እቀበላለሁ። እዮብ ወይ በነገራችን ላይ መከራከር ሱስ ካልሆነባቸው በቀር እሷን ሰፖርት አድርጎ የሚገባ ሰው ካለ በኦርቶዶክስ ተዋሕዶ ቤት ውስጥ ከ20 ዓመት በፊት በትግራይ ኢየሱስ ክርስቶስ የተተከለችው እንኳን በክርስቶስ ኢየሱስ ደም ላይ ነው። ኪሩብ በዛ ጴንጤ ነው። ኢዮብ አንዳንድ ጥያቄ ለእናቴ ነው የምጠይቃት። ከኔ በላይ እናቴ ታውቃለች ስለ ሃይማኖቷን ማለት ነው። እንደዚህ አይነት የወረደ አስተሳሰብ፣ እንደዚህ አይነት የወረደ አነጋገር ከየት መጥቶ ነው የሚናገረው? ከየት ሆኖ ነው? የታውቀት ነው? እኔ እዛ እያለሁ ከየት ሆኖ ነው? እንደዚህ አይነት ድንቁርና እኔ ማርያምን ሰምቼም አይቼም አላውቅም። ኢየሱስ የማይሰበክበት ቤተክርስቲያን አለ? ውዳሴ ማርያም ራሱን ደግሞ ኢየሱስ ክርስቶስ እያልን አይደል እንደምን ደግሞ። ስለዚህ እንደዚህ አይነት የወረደ አስተሳሰብ፣ የወረደ አነጋገር፣ የሆነ ጎል ለማስቆጠር ብለህ የሆነ የወረደ አነጋገር መናገር ምን ይሉታል? ይሄን ማለት በጣም ይበሰጫል። በጣም ነው ያናደደኝ። እንደዚህ አይነት ነገር ማርያምን ከሰው የማትጠብቀው አነጋገር ነው። ህሊና ያለው ሰው መናገር የማይችለውን ነው። ቤተክርስቲያን ኢየሱስ ካልሰበከች ምን ትሰብካለች ታዲያ? የማን ስጋ ነው የምትቆርሰው? የማን ደም ነው የምታቀብለን? የሆነ ነገር ለመናገር ብለህ የሆነ ነገር ጎል ለማስቆጠር ብለህ ያልሆነውን ነገር ማለት እሷ ራሷ ከየሆነ ሲሰኝነት እንዳልነበረች በምን እናውቃለን? ቤተክርስቲያን ትግባ ቤተክርስቲያን እንኳን ራሱ ባታውቅ እንዴት ብላ ነው ኢየሱስ ያልተሰበከ የምትለው? እሷን የት ሆና የት አይታው የት ቤተክርስቲያን ሄዳ ነው እንደዛ የተባለችው? የት አካባቢ ነው ሰው የሚታረደው ኢየሱስ ካለ? መቀሌ ነው የተማርኩኝ። እዛው አካባቢ ነው ደግሞ አካባቢ የት አካባቢ ነው እንደዛ የሚደረገው?
እና በጣም ውርደት ነው። እንደዚህ አይነት ነገር የሆነ ነገር ለማድረግ ብለህ እንደዚህ አይነት ነገር መናገር ያ አንዳንዴ ባይዘው የሆነ ጥላቻቸው አናታቸው ላይ ሲወጣ ወይም ደግሞ ያሉበት መቆሚያ እየተንሸራተተ ምናምን ሲያስቸግራቸው የሆነ ከውስጣቸው ያለው ጥላቻ እንዲገንፍለው ሲወጣ የሚናገሩት ራሱ ከማስታወክ የሚያስጠላ አይነት ንግግር ይናገራሉ። ኦኬ ተውከት ከውስጥ በሽታ ሰላም ሳይሰማው ሲቀር ሰውነት የሚወጣ ነገር ነው። እነዚህም ውስጣቸው ሰላም ስለማይሰማቸው ተውከት ነው የሚያስተዋውቁት። ይቅርታ ለቃሉ ማለት ነው። እኔ ከዛ ውጪ ልገልጸው ስለማልችል ማለት ነው። አሁን አስተዋል ትግራይ ክልል ኢየሱስ ካልክ ይታረዳል። ምን ጉድ ነው እንዳለው እኔ ወንድሜ እኔ አሁን እንግዲህ መቀሌ ዩኒቨርሲቲ ተማርኩኝ። ዩኒቨርሲቲው ባይዘው የዩኒቨርሲቲው መጠሪያ ራሱ እንዳ ኢየሱስ ነው የሚባለው። አሪድ ካምፓስ ወይም ደግሞ እንዳ ኢየሱስ ግቢ ነው የሚባለው። እንዳ ኢየሱስ ማለት እንኳን ክርስቲያን ሆኖ ኢየሱስ ብሎ ሊታረድ ይቀርና ወደ ግቢ ሲሄድ ራሱ እንዳ ኢየሱስ ግቢ ሊሄድ ነው የሚለው። እንዳ ኢየሱስ ተብሎ ነው የሚጠራው። የሆነ መሀይምነት አናት ላይ ወጥቶ ቤት ካልሰራብ በስተቀር ኢየሱስ ስትል ትታረዳለህ ከተባለ ለዛውም እኔ ክርስቲያን ነኝ ነበርኩ ብሎ ከሚያስብ የሰርክ ጸሎት የሚባል መርሃ ግብር አለ። የሰርክ ጸሎት ላይ ሁልጊዜ ውዳሴ ማርያም ይደርሳል ማለት ነው። የሰርክ ጸሎት ውዳሴ ማርያም እንግዲህ ሰው ጸሎት ውዳሴ ማርያም አድርጎ የሚያውቅ ከሆነ ሰው ጸሎቱ ሲጀምር ምን ብሎ እንደሚጀምር ሁሉም ሰው ያውቀዋል። ምን ብሎ ነው የሚጀምረው? በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊትህንና መላ ሰውነቴን ሶስት ጊዜ አማትባለሁ። በጌታዬ በኢየሱስ ክርስቶስ ተብሎ ነው ጸሎቱ የሚጀምረው። ሶስት ጊዜ አማትባለሁ። ምን ያክል ድንቁርና አናት ላይ ቢወጣ ነው እንዲህ ብለህ ራሱ ልትናገር የምችለው? ውዳሴ ማርያም ዘወትር የሚደረስበት ቤተክርስቲያን ላይ ኢየሱስ ካልክ ትገደላለህ ካል ዘወትር ሰርክ ላይ በጌታዬ በኢየሱስ ክርስቶስ ብለው የሚጀምረው ሁሉ ሊታረድ ነው ማለት ነው። ታርዶ ትግራይ ሰው አልቀረለትም ማለት ነው፣ አይቀርም ማለት ነው። ኦኬ ምክንያቱ የጸሎት መጀመሪያ ሁሉ በጌታዬ በኢየሱስ ክርስቶስ ነው የሚባለው። መጀመሪያው ራሱ እሱ ነው። ከዛ በተጨማሪ ደግሞ ካህናት ራሱ ጸሎተ ፍትሐት ሲያደርጉ ሁል ጊዜ ከቅዳሴ በኋላ ጸሎተ ፍትሐት ሲደረግ ጌታ ኢየሱስ ክርስቶስ ሊቅ ካህናት መስተሰሪያ ኃጢአት ነው ተብሎ የሚፈታ የኔንም የሕዝቡንም ኃጢአት ይቅርበል። ኦኬ ጌታ ኢየሱስ ክርስቶስ የካህናት አለቃ ኃጢአትን ይቅር የምትል የኔንም የሕዝቡንም ኃጢአት ይቅርበል። ማይ ግድነስ እንዲህ የሚለውን ካህን በየቤተ መቅደሱ ደሙ ሊፈስ ነው ማለት ነው። ዲያቆን ነበርኩኝ ይላል። ይሄ አሁን ይሄ ምን ትለዋለህ? ዲያቆን ይቅርና ተራ ምዕመን አያውቅም። ከቅዳሴ በኋላ ምን ተብሎ እንደሚያልቅ ቅዳሴ እንኳን አያውቅም። ቅዳሴ ሲጀመር ምን ተብሎ ነው? አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ አይደል? እግዚአብሔር ካልክ ትታረዳለህ። ቅዳሴ መግቢያው ግን እግዚአብሔር ነው። ማይገነስ እኔ እውነት ማለት እነሱ ለይቶላቸዋል ማለት እነ ቀለሜ እናዛ ያሉ ማህበርተኞች ልክ ጥላቻና መንፈሱ ተቆጣጥሯቸው የወጡ የለየላቸው ናቸው። የለዩላቸው በቃ ሰው ለመዝናኛ የሚጠቀማቸው ምክንያቱም ሊመለ ገብቷት ይመስላችኋል? እንደዚህ አይነት ድራማ እየሰራች ያለችው እንግዲህ ከአንድ ዓመት በፊት የምትፖስተው ምንድነው የፕሮቴስታንት ምናምን ነው። 20 ዓመት ሙሉ ኢየሱስ ተብሎ አያውቅም ግን ትላለች። ጀግና ነች። ሰው እንደነዚህ አይነት ሰዎች እየተከተላችሁ ጤናችሁንም ህይወታችሁንም እንዳታጡ
አንድ በሽታም ስለሆነ ማለት ነው። በአይምሮ የሆነ ነገር ካልሳተ ካላላ በስተቀር እንደዚህ አይነት ንግግሮች አይደለም ልታወራ ልሰማ ራሱ ከባድ ነው። ሲቀጥል ደግሞ እንደዚህ አይነት ሰዎች ደግሞ መከታተልም በሽታም ጭምር ስለሚያመጣ ማለት ነው። በሽታ ነው። እንዲህ አይነት ሐሰቶች ዝም ብለህ ስትሰማ በሽተኛ ሆነህ ነው የምትቀረው። አንድ ለጤናም ጥሩ አይደለም። ሁለተኛ ደግሞ የዘላለም ሕይወትም ጭምር የሚያሳጣ ነገር ነው። ተረት ብቻ ነው ቁጭ ብለው የሚያወሩት። ስለ ራሱ ተረት ያወራ። እረኛ ነበርኩኝ እንዲህ ብሎ ጠራኝ ተነሳ አለኝ ምናምን እያለ ሲያወራ ይውላል። በተረፈች ሰዓቱ ደግሞ ቅዱሳን ሲሳደብ ይውላል። አለቀ። በተረፈ ሰዓቱ ቅዱሳን መስደብ፣ ከዛ የተረፈች ያደ አሰልፌ እንደ ደብረ ብርሃን በግ ነው የምመራ ምዳ ይላል። ያለፈች በቃ ቁም ነገሮች ነችና እባካችሁ ፕሊስ ለራሳችሁ አስቡ። ያ ቃልዮት ያሰማልን ወንድማችን ይዋድ ዲያቆን ኪሩቤል ቃልዮት ያሰማልን። ሁለታችሁም ለአካባቢውም ቅርብ ስለ አካባቢውም ያለው መረጃን የሰጣችሁን ደስ የሚል ሀሳብ ነው። ግን ጽንፍ የረገጠ ጥላቻ እኔ አሁን ፕሮቴስታንት ነበርኩኝ። ስለ ፕሮቴስታንት መጥፎ ነገር ብናገር እዮብ ያስቆመኛል። በእውነት ለመናገር ለምን ቢባል ፕሮቴስታንት ቤተሰቦች አሉ፣ ጎረቤቶች አሉ። ከፕሮቴስታንት ጋር እንዴት እንደምንኖር ልዩነቱ የትምህርት ልዩነት መሆኑን እዮብ ስለሚያውቅ ያልሆነ ቃል ብናገር አቁም ነው። ጽንፍ የረገጠ ጥላቻ ቢቆም ኦልሞስት ማንን ለማስደሰት ነው? እግዚአብሔር የምታስደስቱት እግዚአብሔር አለ። እየዋሻችሁለት የምታድኑት እግዚአብሔር አለ። አብሶ ትግራይ ክልል ኢየሱስ የሚታወቅበት ሲጠሩ እንኳን ገብረ እግዚአብሔር፣ ገብረ ማርያም፣ ገብረ ስላሴ ምናምን ያሉ የሚጠሩበት። ስለዚህ ሲዋሽ በልክ ቢሆን እዮብ በጣም እንትን ብሎኝ ነው ቪዲዮ ላይ ያበራሁትና ከልብ ነው የማመሰግነው ወንድሜ። እርግጠኛ ነኝ ተሙ አንድ ጥያቄ ልጠይቅህ። ዘመዶቿ ብትቆጥር ገብረ ኢየሱስ የሚባል አጎት ወይ ምናምን አታጣም በእርግጠኝነት። እኔ ፈልገኛለኝ እኔ ራሴ ነኝ እኮ ገብረ ኢየሱስ ነው ስሜ። ወይ የጠይቀኛል። እንዴት አልክ ተሚ? ክብሩ ይስፋ ለመድኃኒዓለም። ኧረ ይዋድዬ እስኪ ነገ ደውላለሁ ጌታ። እዮባ በጌታ ነገ ደውላለሁ። እዮባዬ እንዴት ነህ? ይዋድዬ ነገ ደውላለሁ። አስባል እዛ ማለት ነው ሁልጊዜ ሰላምታ ራሱ እንዴት ዋላችሁ ሲባል እግዚአብሔር ይመስገን ነው የሚለው ሰውና አሁን እቺ ሴትዮ ሰላም ብላ ራሱ ሰው ታውቃለች ወይ ብዬ ጥያቄ ይፈጥርብኛል። እንዴት ዋላችሁ እንዴት አደራችሁ ሲባል እግዚአብሔር ይመስገን ሊትራሊ ሌላ ጆሮዋን ይዘው ከመሃደርኩም ይዋድ አቦ ከማይ እግዚአብሔር ይመስገን እንደሚባል አንድ ሰው ሰላምታ መሆኑ የሚያውቀው ራሱ በዚህ ነው። ምንም የማያውቅ ሰው ቢሆን ራሱ እግዚአብሔር ይመስገን በቃ እግዚአብሔር ይመስገን ስለሆነ ያውቀዋልና። አማዞን ይሁን እንደምትኖረው ይዋዴ አማዞን ጫካ ውስጥ 20 ዓመት ራሷ እዛ መቀሌ ምን አንድ ሰፈር ወስና እሱ ፈራኝ ስደት ነው ያለው አለችና በህፃንነቷ ነው እንደወጣችሁ አልኩኝ እኮ እኔ ደግሞ አይ ከባድ ነው። ብቻ እኔ ከሷ የዛ ጋር የተኮለኮሉት ሰዎች ደግሞ ገረመኝ የምር ማለት ነው። ምክንያቱም በቃ እሷ ድራማ ስሪ ተብላ ነው ወይንም ደግሞ ጎበዝ እንድትባል ሆን ብላ የሰራችው በጣም ግልጽ ነው። ፈጽሞ ድራማ እንደሆነ ይታወቃል። ግን ምንም ቢሆን ህሊና የሚባል ነገር አለና እኔ ደግሞ በዚሁ አጋጣሚ እዛ ቀለሜ ዙሪያ ያሉ ሰዎች እዋቸው ሁሉ ነው አንዱም ስለ ትምህርት የሚያወራ ትምህርት የሚያውቅ ሰው አይደለም። አንዱ ሁሉም ባልቴቶች ናቸው ማለት በቃ ይሄ አሉባልታና ቤተክርስቲያን መሳደብ ላይ በጣም እንትን የሆኑ ሰዎች ናቸው። በዛ ምንድነው ሱስ የሆነባቸው ሰዎች ናቸው።
እዛ የሚኮለኮሉትን እስኪ ስለ ፕሮቴስታንት ትምህርት አውሩ በሏቸው። አያወሩ የቀለም ምርኮኞችና እዚህ ሶሻል ሚዲያ ላይ በፕሮቴስታንት ውስጥ ራሱን እንደ ትልቅ ነገር እንዲታይ የሚፈልግ በዙሪያ ያሉትም ደግሞ በቃ በጣም በተለየ እንትን የሚያዩት ግን ፈጽሞ ውሸታም ምንም የማያውቅ መሳደብ ብቻ እውቀት የሆነ ሰው ቢኖር ቀለሜ ነው። በሙስሊሞቹ ጋር ስትሄድ ደግሞ ወሂድ ነው። ሁለቱም የሚያመሳሰላቸው ነገር ምንድነው ከተባለ ሁለቱም እንትን ይፈልጋሉ፣ የሆነ ከበሬታ ይፈልጋሉና አዋቂ መባል ይፈልጋሉ። እንደ አዋቂ የሚቆጥሯቸውም ደግሞ የነሱ ቢጤ አላዋቂዎች ናቸው። እና የብልግና ቤተክርስቲያንን በዚህ ማማት ማለት ነው ወይ አንቺ ኢዮቤ ሁለቱም አንድ ሰዓት አውርታ 5 ደቂቃ የማይመስላቸው የኦፓል ምርኮኞች ይገርም። አቤት መመሳሰል። ምናልባት ቦታ እንዳልይዝ ትንሽ ልበልና አልውረድ። እንዴት አላችሁ? ዮባ ዮሐዴ ተሙ ሁላችሁም እዚህ ያላችሁ ሰላም ብያችኋለሁ። እንደምን አላችሁ? የሚገርማችሁ ይህ አጭር ድራማ ሲሰራ እኔ ነበርኩና ምናልባት እሷ እንደገባች ነው እኔም ተከትዬ የገባሁት። መናፍቁ ማን ነው የሚል ርዕስ ለጥፎ ነው ቀለሜ መናፍቁ ማን ነው ተብሎ ሲለጠፍ እሷ ገባች እኛ ኦርቶዶክሳውያንን ብላ ተናገረችና የሚገርማችሁ ኦርቶዶክስ ከሆነች አንድ ጥያቄ ልጠይቃት። ማንም ምእመን ሊያውቁ የሚችል ማንም ምእመን በቤተክርስቲያናችን ውስጥ እንቅስቃሴ የሚያቆምበት አንድ ሰዓት አለ ካህኑ የሚለው የትኛው ምእመን በዛ ሰዓት እንቅስቃሴ ያቆማል። ቅድም ዮሐዴ ሲናገረው ነበር አሃዱ አብ ቅዱስ እየተባለ የትኛው ምእመን ወደዚህ ወደዛ አይልምና እንደው አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ተብሎ ሲቀደስ ይህ የእግዚአብሔር ስም አይደለም ወይ? እንደገና ከትግራይ ክልል ነኝ ስላለች ትግራይ ክልል እንደው 90% የሚባል ደረጃ ክርስቲያኖች ያሉበት ሀገር ነውና መናፍቁ ማን ነው ብሎ ወንድማችን ሲጠይቅ እሷ ይሄን ድራማ ለመስራት ስትመጣ በተቻለ መጠን ድራማ የሚሰራ ሰው መስሎ ማለት የተሰጠውን ነገር መስሎ ለመታየት መሞከር አለበት። ከዛ በፊት የፖስተቻቸው የፓስተሮቻቸው መዝሙር ነበረ። ልጆች ከታች እኮ እያዩ ሲጽፉ ነበር፣ ጴንጤናት ሲሉ ነበር። የሚገርማችሁ ግን እሷ ራሷ የነ መስፍን ጉቶ የነ ምናምን የተባሉት ዘማሪዎችን ከዚህ በፊት መቼም ጴንጤ ሳትሆን ምናልባት ይሄን ነገር ታደርጋለች ብለን አናምንምና እናንተ ከሰበካችሁ በኋላ ነው በዚህ 3 ዓመት 4 ዓመት ነው ኦርቶዶክሳውያን ኢየሱስን መጥራት የጀመሩት ብላ ስትናገር ነበር። አንዳንድ ጊዜ ድራማ እንኳን ሲሰራ የሚሰራው ድራማ እንደው ተአማኝነት እንዲኖረው ፖስቶች ካሉ አስቀድሞ እነሱን ማጥፋት ምናምን በእርግጥ የነቃ ህሊና ሲኖረው እንደዛ ሊደረግ የሚችለውና እቺ ልጅ ኦርቶዶክስ እንዳልሆነች ከንግግሯ ነበር ያወቅነው። ምክንያቱም ደውዬልሃለሁም ስትለው ነበር አይደለ? ኦኬ አንድ ጊዜ ገብቼ ብሎ ገብቶ ቴክስት አይቶ እንደደወለችለት አይቶ እንደዛ ነገር ነበርና ምናልባት ግን እንደዚህ አይነት ድራማዎች ከሰሩ በኋላ የገረመኝ ይሄንን ነገር የሷን ሪከርድ አድርገው ዛሬም ደግሞ ተአምሩ እንደቀጠለ ነው። አንዲት ነፍስ መታለች ብሎ ደግሞ የራሳቸው ቡችሎች እንደገና መፖሰት ጀምረው ነበር እና ሰሞኑን አንድ በጎሪና ያልነበረው ሰው በእኛ ቤት ስም የነበረ ከኛ ቤት ስለወጣ እንደገና ሁለተኛችም እንደመጣች እንደተማረከች አይነት ያክል አድርገው ሲናገሩ ስለነበረ እኛ እናውቃለን። በጎ ህሊና የእውነተኛ እምነት መሰረት ነው አይደለ? ቅዱስ ጳውሎስ ለጢሞቴዎስ ይሄንን ነው ያጻፈለት። ከእውነተኛ ህሊና ከበጎ ህሊና ከእውነተኛ እምነት የመነጨ አይደል የሚለው በአንደኛ ጢሞቴዎስ ምዕራፍ 1 ላይ። ስለዚህ በጎ ህሊና ያልነበራቸው ሰዎች አስቀድሞ ተሳዳቢ የነበሩ ሰዎች በደንብ የጀመሩትን የግብር ስራቸውን የዳቢሎስ የልጅነት የግብር ስራቸውን ለማስፋፋት ከኛ ቤት ስለወጡ እንደዚህች አይነት ደግሞ ድራምተኛ ተዋናይ መታ እንደገና ቤተክርስቲያን ውስጥ ኖራ ማታቅ ቤተክርስቲያን ውስጥ አድጋ ማታቅ
የመናፍቅ አንዱ ባህሪ የተመቸውን ወስዶ ያልተመቸውን መቁረጥ ስለሆነ እናንተ ግን ያመነ ብቻ ይድናል ትላላችሁ። ስለዚህ ከዚህ በላይ መናፍቅነት ከየት ይምጣ? ጌታ በዮሐንስ ወንጌል ምዕራፍ 6 ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሏል። አይሁዶች ጥያቄ ሆኖባቸው የተሰናከሉበትን እንዴት ስጋውን ሊሰጠን ይችላል ብለው አይሁዶች የተሰናከሉበትን ኢየሱስ ክርስቶስን ከማመን ይልቅ የአይሁዶች መሰናከልን ይዛችሁ ዛሬም የምትሰናከሉ ከናንተ በላይ መናፍቅ ከየት ይምጣ ብዬ መናገር ሲጀምር ትንሽ ውይይት አደረግን። እኔ የሚገርምህ ከደብረ ዘይት ከአዲስ አበባ ደብረ ዘይት እየነዳሁ ነበር እሱ ጋር ስወያይ የነበረው እንዳው ተቸግር አንድ ቦታ ፓርክ አድርጌ ማስረጃ ላሳየው ነው እኔንም በሰዓቱ ያስወረደኝ። ነገር ግን እንደዚህ አይነት ሰዎች እንደዚህ ቪዲዮ እየቆራረጡ ኦርቶዶክሳውያን ራሳቸው በራሳቸው አመኑ መናፍቃን መሆናቸውን ተናገሩ ለማለት ይሞክራሉ። ግን በጣም የኛ ልጆች በጣም ብልጦች በጣም አስተዋዮች አሉና በሰዓቱ እሷ ቤት ገብተው የለቀቀቻቸውን መዝሙሮች ማውጥተው እሷ የተናገረችውን አድርገው ፖስተውት ነበር እና በሰዓቱ እኔም ስለነበርኩ እንደዚህ ታጫጭር ድራማዎች እየሰሩ ለማን ነው የሚዋሹለት? እርግጥ ነው ሐሰተኛው ክርስቶስ ሐሰተኛ ልጆችን ይፈልጋል። ሐሰተኛ ልጆች አስቀድሞ መንገድ እየጠረጉለት እንደሆነ እናምናለን። ግን በዚህ ደረጃ በአንዲት ቅድስት ቤተክርስቲያን ላይ ደግሞ መነሳታቸውና እንደው እቺ ቤተክርስቲያን ባትኖር የሚናገሩት የሌላቸው ሰዎች መሆናቸውን እንደው ማየት ይችላልና እንደው እኔ በቦታው ስለነበርኩ ኢዮብ እስኪ ንገራችሁ እኔ በዛ ቦታ እንደነበርኩ ላሳውቃችሁ ብዬ ነው። አመሰግናለሁ ስላስገባችሁኝ። ዮሐዴም ተሙም ሁላችሁም ታንኪው። ምናልባት ቦታ እንዳለ ወረድ ይችላል። እሺ እናመሰግናለን። እግዚአብሔር ያክብርልን። እናመሰግናለን። እንግዲህ ይሄን ይመስላል። ዮሐዴም የለቀቀው ቪዲዮ አለ፣ እኔም የለቀኩት ቪዲዮ አለ። ተሙም ቪዲዮ ለቋል። እየገባችሁ ሪፖስት አድርጉ፣ ተመልከቷቸው። ከቻላችሁ አካውንቶቹን እንዲነቃቁ አድርጓቸው። ሐሳብ አላችሁ ጋይስ? ዮኒ ማኛ ላይ ዮሐዴ ሐሳብ ሰምተዋል? መጀመሪያ ያለውን አረ የመጀመሪያው ቪዲዮ ላይ ሐሳብ ይሰጥበት እንዴ የማይዘለል ነው እሱ። የዮኒን እንኳን ተው እሱ ምንም ያ ጠዋት የፖስተትከው ላይ ግዴታ እዮባና ለይቃ ሚውት አደርጋለሁ። በቃ ቀጥሉ። እሺ እሺ ያማ እንደሚፈልጉ ማሳያ እየሆኑ ነው እና እነዚህ ሰዎች በዛ ላይ ደግሞ የሚገርም ዞር ብሎ ጴንጤውንም ይላል፣ ዞር ብሎ ደግሞ ሉተራኖችንም እንደዛ የምታሳየው ጸጋ ለእናትሽ ፔንቴኮስታል ናት፣ አባት ፔንቴኮስታል ነው። ፔንቴኮስታል መሆናቸውን ባያውቁም ማለት ነው፣ ትራዲሽን ስለሆነ በዛ ውስጥ ስለሆነ የኖሩት። ምን ነው ለደማ አልታያለ፣ ላደክበት ምን ነው አልታያለ፣ ቁጭ ላለው እየታየ ማለት ነው። በስላሴ የሚያምኑ ከሆነ ኖር ስትሮንግ ሆነን አንድነታችን ላይ መስራት ነው የሚኖርብን። ሌሎች ነገር ዞር አድርገን ከዛ ወይ ቀስ ብለን እናወራባቸዋለን። ምን ነው ሌሎችን ነገሮች ቀስ አድርጎ ለማውራት ለፔንቴኮስታሉ ልብ አልከፈታለ። ምን ነው ያ ጎን ዩር ዌይ ዊል ጎ ኦን አወር ዌይ እንቀጥልበታለን በዛ መልክ። ግን እስኪ የትኛው መንገድ እንደሚያስኬድ በደንብ ከተበላሸ በኋላ መልሰን የምናየው ይሆናል ማለት ነው። አንዳንዴ በደንብ ሲደፈርስ ጥሩ ነው፣ በደንብ ክሊር ይሆናል እና አይ አንፈልገውም። አጀንዳውን ደህና አድርጎ እንዳሳቁት አምናለሁ። ጎረቤቶቻችን ዩ ጋይስ አር ወንደርፉል። ወይዘ ያው እዚህ ማለም አላችሁ ሼፎቹ እያዩዋችሁ ነው። ቁረጡና ከሌሎች እንትኖች ጋር አገናኝታችሁ ለጉ ዩ ጋይስ አር ወንደርፉል። ተሳክቶላችኋልና ለቅሶ እየደረስን ነው ጋይስ። እሺ አማን ምን እያለ ነው? በፔንቴኮስታል እናት አባት ብቻ የሆነ ነገር ፔንቴኮስታል ነው እና ለምን ለነሱ አላሰብክም እያለ ነው። አማን ያስባል እንዴ? ያ የወንጌላውያን ሰርክል ውስጥ ራሱ የሉበትም እስከ ማለት አልደረስክም አማን? እሺ እናሰማ። ትረሳለህ አንተ፣ ችግር አለብህ። ፔንቴኮስታል ካወራኝ 100 ዓመት ነው እያወራ ያለው። ከዚህ ወደ ኋላ 400 እና 500 ዓመት አይደለም እያወራኝ ያለው። ካሪዝማቲክ ካወራኝ ምናልባት 96 ዓመት ነው 100 ዓመት ነው እያወራኝ ያለው። ስለዚህ ትዝ አይሉኝም እነሱ ወንጌላውያን እያልኩ ሳወራ ትዝ አይሉኝም።
ምናልባት እንቅስቃሴያቸው አቅም አግኝቶ ነው በወንጌላውያን ላይ ውስጥ የገባው እንጂ ከጅምሮ ወንጌላውያን እንቅስቃሴ አይደለም። ፔንቴኮስታሊዝም አሩ ነው። ሊሞግት የሚፈልግ ካለ ኦፕን የሚሞግት ካለ ራሱ ክፍት ነው እያለ ነው። ለመሞገት ዝግጁ እንክ ሰውዬ አሁን ልክ መካነ ኢየሱሶች የራሳቸውን ትምህርት ማውራት ሲጀምሩና ከፔንቴኮስታል ጋር ያለውን ልዩነት ማውራት ሲጀምሩ በጣም ስሜታዊ የሆነ ለፔንቴኮስታል የተቆረቆርክ መስለ ያዙ ልቀቁኝ ስትል የምርም አንተ እንደዛ አይነት ማንነት ያለ እንዲመስል ፈልግሃል፣ ግን አይደለም። አንተ መድረክ ስታገኝ ተወቅታቸዋለህ። በቃ በስላሴ እናምናለን። እንደዛ ነው። እሺ ቀጥሉ ጋይስ። እኔ ቅድም ሀሳብ ስለሰጠውበት ጠዋትም እሺ ሄሎ ከፍ አድርጋት አንቺ በህይወቴ የተደሰትኩበት ቀን ነው ያ ቀንና ስጠብቀው የነበረ ጠላት ያፈረበት ቀን ነው። እኔ ስልሁን ማቆሙ ምንም ማቆሙ እናንተ ሌላው ቢቀር አርፋችኋል እኮ። እንዴት እሱን አትገነዘቡ? አረፋችሁ እኮ። ካሁን ኒማኛ ለጠለጤ ማለት እኮ ቀረ። እርሱ በጌታ ነው ጭሙቴው ጌታን የያዘ ስርዓት ነው የሚይዘው። አባቴ ሌላ ነገር የለው። ወንጌል በአናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት። ወንጌል ምን አባቱ ያደርግልኛል? በክብር አልደራደርም። ወንጌልን ቀቅለ ብለው አልኩ። ስለዚህ ዝም ማለት ሁሌ መረገጥ ስራ አይደለም። ሁሌ መሰደብ፣ ሁሌ እየመጣ ማንም የሚያቀረሽበን ስራ የለም። ትረገጣለህ። አድርጌ ነው ምረጥ ባጭባጫ ታርክ እጅግና እንጀራ ቆርሶ በልቶ ከሆነ ለኢየሱስ ክብር ይሆን። ዛሬ ዋናው ሞቷል። እየበላችሁ ፕሮች እየበላችሁ እየቀቀላችሁ ምንድን ነው? በጭ አድርግ እንጂ ወገን፣ እንዴ በደንብ ነው በጫ ያለብን። ቀቀላችሁ ብሉት አላቸው እኮ። የት ወንጌል ቢበሉማ የት ይደርሱ ነበር? ቀለሜ እየበላ አሁን ይኸው እንደነዚህ አይነት ሰዎች ናቸው። መጀመሪያ እንዴ እኔማ በጌታ ሆንኩኝ እኮ አሁንማ አረፍኩኝ እኮ በቃ አሁን እኮ ሁላችሁም አረፋችሁ። ዮኒ ማኛ ሲባል ኧረ ስድብ ምናምን አቆመ እኮ አረፍን እኮ ትላላችሁ። ወንጌል ስትይዝ እንደዚህ ነው አለ ማይ ብራዘር። ከዛ በኋላ እኔ ቻሉት እብደቱንም አብራችሁ በቃ እዛ ስትሄድ ታብዳለህ እኮ ነው የምልህ። ይሄ በግ አሻው የሚባለው ሰውዬ ማየታችሁታል አይደል? በቃ እንዲህ ነው የምትሆነው። ስፒሪቱ የሆነ ጥላቻ ውስጥ ይከታል፣ የሆነ ስሜታዊ ያደርግሃል፣ የሆኑ ነገሮች ትናገራለህ፣ አትኖረው። ምንድነው እንሰማለን አንፈርድም ነበር አይደል? እናወራለን አንኖርም ነው ህይወት የሚሆነው። ታወራዋለህ አትኖረውም። ወንጌል አማኝ ነህ ትላለህ፣ ወንጌልን አታውቀውም። በቃ እንደዚህ ነው የሚሆኑት ማለት ነው። በጋሻው አሁን ለወንጌል እንዲሆንኩኝ ምናምን ምን ትሆናለህ? ምን ትሆናለህ ፓፓ? ዝም ብለህ ቁጭ ብለህ ትበላለህ፣ ማሰቢያ ይደፈናል። ከዛ በኋላ በቃ ገቢ ማስገቢያችሁ ኦርቶዶክስን ቁጭ ብሎ መሳደብ ነው። የገቢ ምንጫችሁ የሚሆነው እሱ ነው። ካልተሳደባችሁ ማንም ዞር ብሎ ስለማያያችሁ ትምህርት ስለሌላችሁ አይተው ሰው እንዲያያችሁ ራሱ እኮ የሆነ ትምህርት ሊኖር ይገባል አይደል? አሁን ቤተ ክርስቲያን ትምህርት አላት። ሌላ መሳደብ ሳይጠበቅባት፣ ፕሮ ማንሳት ሳይጠበቅባት፣ ሙስሊሙን ማንሳት ሳይጠበቅባት ክርስቶስ ያስተማረውን ትምህርት እንደው ለ2000 ዘመን አስተምራለች። አሁንም ምንም ያልጨረሰችው ትምህርት የማያልቅ ትምህርት አለ። ፕሮ ለአንድ ደቂቃ ለአንድ ቀን ትምህርቱ ያወራ ዕለት በቃ ሰሚ ያጣል፣ ብዙ ሰው ይወጣል።
ብዙ ሰው ይወጣል። ለዛ ነው ቅድምም የከነዓን አሳየን አይደለ? ምን አለ እዴ ትምህርት እንዲህ ነው ብለው ምናምነው ትምህርት የለንም አለ። በቃ ቃል በቃ የትኛውም የፕሮቴስታንት ቸርች እንዲህ ነው ምናምነው ብለን የምናስተምረው ትክክለኛ ወይም ደግሞ መካነ ኢየሱስ ሙሉ ወንጌል መካነ ኢየሱስ እንኳን አላት ሙሉ ወንጌል እንዲህ ነው ማምነው ብላ የምታምነው የተጻፈ ትምህርት ወይም ደግሞ አስተምሮ የላትም። ሰው እየተነሳ የራሱ ትምህርት ነው የሚያስተምረው ብሏል ከራሳቸው ማለት ሶ ይሄንን ነው የምናየው። አሁን በአናት ተተከል ይላል፣ ቀቅለ ብላው ይላል። ጀግና ወንጌላዊ ሳሚም እኮ አለልህ የቸርቿን ሳይሆን የእንትኖቹ ስኮላሮቹን እምነት የሚያምን ስኮላሮቹ እንዲህ ብለዋል፣ እኔ እነሱን ነው የማምነው። ግን እዚህ እየሄደ የሚሳተፍበት ቸርች ዳርያዝ ነው የሚለው። በጣም ነው እኮ የሚያሰቀኝ እሱ ልጅ በእናትህ። በቅርቡ ሳሚ እንትን ነው በላይ ነው እሱ ካሎትማ አካፍሉኝ ይላል በቅርቡ። እሱ የያዘ ይዞት ነው ቶ fear no one, for my great faith is in the. I will fear no one, for my great faith is in the Lord. He is my confidence and my strength. ማንንም አልፈራም፣ ታላቁ እምነቴ ያለው በእግዚአብሔር ላይ ነው። እንደዚህ ስትናገሩ ሰይጣን ሄዶ በአፍንጫ ላይ ነው የሚደፋው። እንደዚህ እውነት ልንገራችሁ፣ ኢየሱስ አንድ ያላደረገው ትውልድ፣ ወንጌል አንድ ያላደረገው ትውልድ ካውንስሉ አንድ አያደርገው። Oh, you telling me what you want. My darling, what is it that they told you? Telling me how to be fooling you like all you. Telling me how to be fooling you like all you. My darling, my darling. ብሎ ማመኑ ጥምቀት ለድህነት ብሎ የጌታ ስጋና ደም እውነተኛ ነው ብሎ ማመኑ ህይወት ይሰጣል ብሎ ማመኑ ለካቶሊክ ካለው ማዘን የተነሳ ነው አሉ። ወደ ካልቪን ሄዶ ደግሞ የካልቪን ትምህርት ቅድመ ውሳኔ ምናምን እሱ ደግሞ በቃ ባዕድ የሆነ ትምህርት ነው አለ። ሁለቱን ዋና ዋና የሚባሉትን ጠልዞ ነው የካውንስል መሪ ሆኖ ቁጭ ያለው። ባለፈው ደግሞ ይመጣል እዚህ አይልም እንደ ቻባ ወዳጄ ናቲን ዩኤል ትዝ አይልም? እንዴት እንደዚህ ይላሉ? ሱፍ ግጥም አድርጌ ለብሼ መጥቼ ካውንስሉን ተከላክዬ ለሉተር አዝነው ነው ይሉኛል። እንደው ያበደ ጊዜ ቪዲዮ ሰርቶ ነበር እሱ። በጣም እና እንደሰማችሁት ነው እንግዲህ። እና ስማ የእንትኑ የካውንስሉ ሎጎ አንድምታ እሱ ብቻ አንድምታ ትክክል የፈቱት ያው መጽሐፍ ቅዱስ መፍታት አይችሉም። የሎጎአቸው ነው በስትክክል የፈቱት። አንዱ አጠባብ አንዱ ግራ የገባ የተለያየ ቅርጽ ምናምን ሰሩና ለምንድን ነው የተለያየ ቅርጽ የሰራ ማለት የያዘው የካውንስሉ ሎጎ ብትሉ በእምነትም በአስተምሮም የተለያዩ እምነቶች ስብስብ መሆኑን ለመግለጽ ነው ብለዋል። ኤፍሬም ይኸው ካውንስሉ የሚያምነውን ሁሉ የሚያምን አንድ ነው ሲል ቆይቶ የሎጎ አንድምታ ሲታይ ግን ሁሉም በእምነት የተለያየ ነው የሚለው እና ይመቻችሁ። እኔ አንዳንዴ ታስባላችሁ እኮ ፀሐይ ሲወጣ ምናምን መሰለኝ። እነሱ ለየት ያሉ እኮ ናቸው። ግን እንዳልከው የተሳካላቸውና አንድ ራሳቸውን አብራርተው ልክ ናቸው የሚባልላቸው የሎጎ ማብራሪያ ነው። የተለያየ የተቆራረጠ ነገር ገጣጥመው የተለያየ ትምህርትና ስርዓት ምናምን ነገር ያላቸው አንድ ላይ ሆነው ያሉበት ነው ከተባለ በቃ ክርስትና እሱ አይደለም ነው እኮ ባይዘዌ ህሊና ያለው ሰው ከማብራሪያቸው ወደ ሐዋርያቱ መሄድ አይችልም። ራሳቸውን ባብራሩበት መንገድ
ክርስቲያን አለመሆናቸውን ማረጋገጥ ይቻላል። ምክንያቱም ክርስቲያን በክርስቶስ አንድ የሆነ የክርስቶስም ቃል የሚፈጸምለት ነው። የክርስቶስ ቃል ምንድን ነው? ከአባቱ ጋር የተነጋገረበት ዮሐንስ ወንጌል ምዕራፍ 17 ላይ እኛ አንድ እንደሆንን አንድ ይሆኑ ዘንድ ያላቸው የብልቶች ስብስብ የቤተ ክርስቲያን አካል አንዲቷ ቤተ ክርስቲያን ውስጥ ያሉ በአንድነት የሚኖሩ ናቸው። ቤተክርስቲያን የምትባለው እሷ ነች። አንዲት ናት ቤተክርስቲያን። ኢየሱስ አንድ ነው፣ አካሉም አንድ ነው። ቤተክርስቲያን አካሉ ነች። ስለዚህ አንድ ቤተክርስቲያን አለች። ሃይማኖት የሆነው ትምህርት የተገለጠው ለቅዱሳን የተሰጠው ትምህርት አንድ ነው። የተለያየ ትምህርት ተሰብስቦ ሊሆን አይችልም። ስለ ስርዓት አይደለም ያወራነው፣ ስለ ሃይማኖት፣ ስለ ድህነት፣ ነገረ ክርስቶስ፣ ትምህርተ ሥላሴ፣ እነዚህ ሚስጥራት የመሳሰሉት አንድ ጊዜ የተገለጡ ሃይማኖት ናቸው። እዚህ ላይ አንድ ሳትሆን በምንም አንድ ልትሆን አትችልም። እና ቀለሜ ማፋድ አልጦት የተናገረው ይሄን እና የሰሞኑ ጉዳይ ይበል ብለናል። እኛ እንግዲህ ከዳር ቆመን መታዘብ ጴንጤኮስታሉ ከሉትራን፣ ሉትራኑ ከካልቪኒዝም ያለውን ልዩነት ቁጭ ብላችሁ አውሩን እስቲ እንታዘባችሁ። የምር ክርስትና ከሆነ ያላችሁበት ህይወት ክርስትና ወጥና አንድ የሆነ ትምህርት ነው ያለው። ጥምቀት ያድናልም አያድንምም አይልም። የጌታ ስጋ እውነተኛ ነው እውነተኛም አይደለም አይልም። በልሳን መናገር አሁን ያለው ልሳን ትክክል ነው አይ ትክክል አይደለም አይልም። አንዱን ነው የሚለው። ስለዚህ የቱ ጋር ናችሁ እናንተ? አንድ ትንሽ የቆየ ቪዲዮ እየሰማው ነበርና ዜድ የተባለ ምንም እንትን የማይል ሰው ትልቅ የወንጌል አጀንዳ አለብን፣ ስለዚህ የኛ ልዩነት ትተን እሱ ላይ ነው መስራት ያለብን፣ ልዩነት እንዳለ ይታወቃል። ትልቁ የወንጌል አጀንዳ ምንድን ነው? ቁጭ ብሎ ኦርቶዶክስን መሳደብ ለነሱ። እኔ ማለት ኦርቶዶክስን ለመናገር ራሱ ሞራል ይጠይቃል። ለምሳሌ የቅዱሳን ምልጃ አልቀበልም ይላል አንድ ጴንጤ አይደል? እሺ አይቀበል። ኢየሱስ ለዓለም አልሞተም ብሎስ ያምናል? አይ ለዓለም የሞተው ብሎ ከሆነ የሚያምነውና ለዓለም አልሞተም የሚለውን ማይቀበል ከሆነ ኢየሱስ ለዓለም አልሞተም የሚለው ነው የሚከብደው ወይስ ቅዱሳን ስለኛ ይለምናሉ የሚለው ነው የሚከብደው? ለነሱ የሚከብዳቸው ቅዱሳን ይለምኑላል መባሉ ነው። መክበድ ያለበት ግን ኢየሱስ ለዓለም አልሞተም የሚለው ከብዷቸው ይሄን ምንፍቅና ነው አንቀበልም ሊሉ የተገባው እሱ ነበር። ጥያቄ ምልክት ውስጥ የሚወድቅ ነው። ምክንያቱም ኢየሱስ የሞተው ለጥቂቶች ነው ማለት ምን ማለት ነው? ያልክ ጊዜ የምትፈጀው እዛ ጋር ኢየሱስ ላይ ተክዶ ማለት ነው። እና እንዲህ አይነት ማንነት ይዘው ኦርቶዶክስ ለመሳደብ አንድ ይሆናል፣ ይሰባሰባሉ። ህሊና ስለሌለ ማለት ነው። ህሊና ያላቸው ወጣ እያሉ አይ እኔን አልቀበልም እያሉ ነው። ጥሩ ነው፣ በርቱ። ይህ መንገድ ጥሩ ነው። ጥያቄ ሲፈጥርባችሁ ራሳችሁን ለእናንተ የተለየ ነው ብላችሁ ያሰባችሁትን ትምህርት መተው ስትጀምሩ የውሳኔ ሰው ስትሆኑ ታዩታላችሁ ለውጡ። ከዛ ብዙ ግፌ ይኖራል፣ ስድቦች ይኖራሉ። ምክንያቱስ ጴንጤ የሚወደው ልክ ነህ መባልን፣ በቃ ሁልጊዜ ልክ ነህ፣ አንደኛ ነህ፣ አንድ ነህ መባል ነው የሚፈልገው። ልክ አይ ልዩነት አለን እኮ ሲባል ስድቡ ይጀምራል። አታስታውሱም? ሀና የምትባለዋ የሉተራኗ ልክ መቃወም ሲጀምር ከሳቴ ብርሃን ልክ ስትቃወማቸው ጴንጤኮስታሎቹን የከሳቴ ብርሃን ታድሶ ነች ከኦርቶዶክስ ጋር ነው የምትሰራው አሏት። ከዛስ ስድብ አረኛም ከፍለናታል እኮ እንደዛ ምናምን ከፍለና አሰማርተናቸዋል። ቤታ ቤት አስበው ኢትዮጵያ ውስጥ ቁጭ ብለህ ውጭ የሚኖረውን እየከፈልክ ስታሰራ ማለት ነው።
ሸጋ ነው ይበል ያርግልን። ያናዳ ድረስ እንግዲህ አስቡ እና እንዲህ ናቸው ማለት ነው። በአጭሩ እንድታውቁት የሚያስፈልገው እዚህ ድረስ ናቸው እነዚህ ሰዎች ለማለት ነው። የሰራነውን ቪዲዮ እየገባችሁ ሪፖስት አድርጉ ጋይስ። አካውንታችን ተመቷል። ሐሳብ አላችሁ? ስማ የእንትናስ አልሰማሁም እንዴ? የዛ ብሩክ ነው ምናምን የሚባለው የክርስቶስ ስጋ የዘላለም ብሩክ ይሄ የክርስቶስ ስጋ የዘላለም ሕይወት ይሰጣል ወይስ አይሰጥም የሚለው እኔ አይሰጥም ብዬ ነው የማምነው። አንተ ይሰጣል ብለህ ትቀበላለህ? ያው ሉትራኑ አቤል መሰለኝ ሲጠይቀኝ ነበረውና አንተ ነው ብለህ ታምናለህ፣ እኔ ደግሞ አይደለም ብዬ አምናለሁ። ስለዚህ አንተ ነው ብለህ ትወስዳለህ፣ እኔም አይደለም ብዬ ወስዳለሁ። ምንም ችግር የለብኝም ማለት ጀስት በደንብ አስተውሉ። የዘላለም ሕይወት ይሰጣል የሚሉት ሉትራኖች አሉ። እሱ ደግሞ አይ የዘላለም ሕይወትማ አይሰጥም እንዴት ክርስቶስ እያለ ምናምን ብሎ ነው የሚያምነው ማለት ነው። የዘላለም ሕይወት አይሰጥም የሚለው ከክርስቶስ ጋር አነጻጽሮት ማለት ነው። ተመልከቱ። አሁን ቅዱሳን ያማልዳሉ አያማልዱም? ይሄ በቃ ጸረ ወንጌል ነው፣ የክርስቶስ ጠላት ነው ብሎ ቀኑን ሙሉ ኦርቶዶክስን ሲሳደቡ ይውላል አይደል? የዘላለም ሕይወት ይሰጣል አይሰጥም በሚል ነው የሚለያዩት። የክርስቶስ ስጋና ደም ማለት ነው። የዘላለም ሕይወት የሚሰጥ ከሆነ እና ይሄ ሰውዬ አይሰጥም ብሎ እየተከራከረ ከሆነ ድህነቱን ያሳጠዋል። ሁለተኛ ደግሞ ሉትራኑ ደግሞ የዘላለም ሕይወት የማይሰጥ ነገር የዘላለም ሕይወት ይሰጣል እያለ ከሆነ ደግሞ እንግዲህ ከክርስቶስ ጋር ሌላ አካል እንግዲህ ሌላ ብለው ስለሆነ የሚያስቡት እነሱ ከክርስቶስ ውጪ ሌላ አካል የዘላለም ሕይወት የሚሰጥ አለ ብሎ እየተናገረ ስለሆነ በክርስቶስ ላይ ምንድነው የሚባለው? ሌላ አካል እንደ ምንድነው የዘላለም ሕይወት እንደሚሰጥ አድርጎ እየተናገረ ነው ማለት ነው በእነሱ አስተሳሰብ። ይሄ ለእነሱ ጉዳያቸው አይደለም። እንዲህ እንኳን ማሰብ እንደማይችሉ የምትረዱት የዘላለም ሕይወት ይሰጣልና አይሰጥም በሚል እየተለያዩ ምንም ችግር የለባቸውም። የዘላለም ሕይወት ይሰጣል አይሰጥም፣ ድንግል ማርያም ታማልዳለች፣ ቅዱሳን ያማልዳሉ አያማልዱ፣ እነሱ እኮ በራሳቸው ምንም ማድረግ አይችሉም እያለ ከክርስቶስ ውጭ ሆነው አይደለም ወደ ክርስቶስ ነው የሚጸልዩት። ክርስቶስ ከወደደ ያድናል፣ ካልወደደ አያድንም ብለህ የምታምነውን እምነት በቃ ይሄ ጸረ ወንጌል ነው፣ በክርስቶስ ላይ መደረብ ነው ይላል። ቅዱስ ቁርባን የዘላለም ሕይወት ይሰጣል ወይስ አይሰጥም የሚለው በዘላለም ሕይወት ጉዳይ ነው እየተለያያችሁ ያላችሁ። በጣም መሰረታዊ በሆነ ጉዳይ ነው እየተለያያችሁ ያላችሁ። መሰረቱ ላይ ተለያይታችሁ አንድ ነን እያላችሁ መሰረት ባልሆኑ ጉዳዮች ኦኬ፣ በዛ ከተለያያችሁት ከኛ ጋራ የሚገርም ጥላቻ ወይም ደግሞ የሚገርም ስድብ ስትሳደቡ ትውላላችሁ። እና እውነት እኔ እንዴት ትንሽ ሰፋ አድርጋችሁ ማየት ራሱ እንደሚያቀታችሁ ይከብደኝ ማለት ይገርመኛል አንዳንዴ። እና እሱን ለማለት ነው። ብሩኬ እንደዚህ ተጠይቆ ነበር የሆነ ቀን ማለት ነው። አዎ እሱን የሆነ ጊዜ ቪዲዮ እንትን ብዬ ነበር። አሁን እየፈለኩት አጣሁት የት እንደሚገኝ። አረ አስቂ መልስ ነበር የመለሰው። እነዘ ልዳጋ ምናምን ነገር አለን፣ ችግር የለውም እሱ አያሳስብም። አመጣዋለሁኝ እሱን። ግን ጭስ ያየው ነገር በሙላ በስንዴ ምናምን ነገር የተሰራ ነገር በሙላ በርገር የሚመስለው የኛ ፍሬንድ አለ ይሄ ጭስ ማለት እና ፉሾው ምን እንደሚል ሰማው። ኢየሱስ አካላችን ልጅ ኦኬ። እኔ እንደውም አሁን እያሰብኩኝ ነው እዚህ በሴት ላይ ያለች የምድሪቷ ያለችበት ቦታ እንደውም ሄጄ አብሬ እያመለኩ ቪዲዮ እሰራለሁ። አንድ ቀን አብሬ የጌታ ራት እየወሰድኩ እንደውም የጌታ ራት ያለበትን ቀን እንትን ብዬ ነው የምሄደው። ሄጄ የጌታ ራት እየወሰድኩ በቪዲዮ አሳያቸዋለሁ። እኛ እንደውም ጸሎታቸው ምናቸውን ሁሉ አሳያቸዋለሁ። እንደውም አንድ ቀን ዝም ብዬ ነው የምገባው እዛ ውስጥ እና ላይቭ ነው የማደርገው ዝም ብዬ ገብቼ ኦኬ፣ የምድሪቷ ምን አይነት እንደሆነ ታሳያቸዋል። በምድር ላይ ሪያሊቲ ላይ ያለችዋል ማለት ነው። እና ይሄ ሰውዬ የመካነ ኢየሱስ የቆራቢያን አባል ሊሆን ነው ማለት ነው። በቃ የሆነ ስንዴ አለ እዛ። ያንን ስንዴ ሲያይ ያንን ነገር ሲያይ በቃ በርገር ይመስለዋል ማለት ነው። ሁልጊዜ እንደዚህ ነው የሚመስለው። ይኸው
አራላሽ ደሞ አሁንስ ቢያምረው ሲያይ እሺ ደሞ እዚህ ጋር ስሙ አማኞችን ለመከፋፈል ምክንያቱም እንደዛ ነው። አልተቻለም። ወንጌል አማኝ እዚህ ፕላትፎርም ላይ እንደምታውቁት አልተቻለም። ኦልሞስት የሉም እነሱ እንደምታውቁት ማለት ነው። ኦኬ ያ ኤፊ ታቋታላችሁ በሳክስ ማለት በቃ ሳክስ ውሸት ወሬ ይሄ የተካነበት ነውና ወንጌል አማኝ እዚህ ሚዲያ ላይ አልተቻለም እያለ ነው። ወንጌል አማኞችን ለመከፋፈል ምክንያቱም እንደዛ ነው። አልተቻለም። ወንጌል አማኝ እዚህ ፕላትፎርም ላይ እንደምታውቁት አልተቻለም። ኦልሞስት የሉም እነሱ እንደምታውቁት ማለት ነው። ኦኬ አንድ ላይ ስንሆን አልተቻለም። አንድ ሳንሆን በአስተምሮችን በዶክትሪኖቻችን ላይ ግልጽ የሆኑ በጣም ግልጽ የሆኑ ጥርት ያሉ ልዩነቶች ፊት ለፊታቸው እያለ አንድን ብሎ መናገር ስህተት ነው በራሱ። ስማቸውን ሁሉ ሉተራን ምናምን ብለው ፕሮፋይል እንትናቸውን ጽፈው ኒክኔማቸውን ጽፈው ትምህርት ሉተራን ምን እንደሚያምኑ እንኳን አያውቁም። ለምንድን ነው እንደዚህ ግብዝ የምንሆነው? እኔ አይገባኝም። እኔ ፔንቴኮስታል ቴዎሎጂን ነው ማራምደው፣ ፔንቴኮስታል ቴዎሎጂን ነው ማራምደው። ሀኒሾ ሉትራን ከሆነች ሙለታ ሪፎርምድ ከሆነ ለምንድን ነው ግዴታ እዚህ ጋር መተና እንድንሆን ብለን የምንጋጋጠው? ልዩነቶቻችንን ጨፍልቀን አንድ ነን የሚል አይነት ግግም ያለ እንትን እየሰራን ስለሆነ መሬት ላይ ደግሞ ማስረጃ አለ የተለያየንባቸውን ነገሮች ማለት ነው። ለዛ ቤት ግብዓት የሚሆን ነገርን መስጠትን እናቁም። ለኤዲተሮች ኤዲቲንግ እንዲለማመዱበት ለኤዲቲንግ ሼፎች ምግብ ማቀበልን እናቁም። ካልተቀበልንና ካልተስማማን ራሱ በዲስከሽን መልክ ማድረግ እንችላለን። ዶክትሪኖቻችንን ኮንኮርዶቻችን ላይ እና ኮንፊውሽኖቻችን ላይ የማይታወቁትን ነገር ወይም ደግሞ እዛ ላይ የማይባሉትን ነገሮች እያሉ አንድ ናቸው ለማለት ለምንድን ነው የሚሞክሩት? እስካሁን ድረስ ያልተዋጠብኝና ጥያቄ የሆነብኝ ነገር ቢኖር በመካከላችን ግልጽ የሆነ ልዩነት በማሳየትም ጭምር አንድነታችንን ማወጅ ይቻላል፣ ችግር የለውም። እንደዚህ ከሆነ ስማማል። ከዛ ውጭ እኛ ማናስተምራቸውን ትምህርቶች እያስተማሩ እኛ ማንሰብካቸውን ስብከቶች እየሰበኩ እኛ ኮንፌስ የማናደርጋቸውን ኮንፌሽኖች ግን እየተናገሩ አንድነን ማለት በጣም ከባድ ነገር ነው። በጣም ይሄ በጣም ነው ማፈሩ በዚህ ዘመን ማለት ነው። ቢኮዝ ማርቲን ሉተር ግልጽ የሆኑ ልዩነቶችን አስቀምጧል በፊት በተነሱት ግርግሮች ላይ ማለት ነው። ክርክር ሲመጡባቸው ግልጽ የሆነ ረገጥ አድርጎ ያስቀመጠ ነገር አለ። ያንን ነገር እንሰብካለን፣ እናምናለን፣ እናውጃለን። ከዛ ውጭ አንድ ነን ሲያምርህ ይቀራል። ህልም ነው ለአንተ አንድ ነን። ከኢትዮጵያ ውጪ ማለት ነው የለም። እዚህ እኛ የምንለው አንድ ነን የሚለው ሁሉም ነገር ላይ አንድ ሴም ፔጅ ላይ ካልሆነን የሚለው ነገር የለም። እንዲያውም ወንጌሉን የሚያግዘው እነዚህ ነገሮች ላይ አዎ ልዩነት አለን ብሎ ማለታችን ነው። አንድ ነን እያልን ድራማ በሰራን ቁጥር መሬት ላይ አለ ቴዎሎጂያቸው። እነዚህ ሰዎች መተው ማስተማር አለባቸው ቴዎሎጂያቸውን። ለምን ቤተክርስቲያን ላይ እኮ የሚማሩት ትምህርት እኮ ነው፣ የሚያስተምሩት ነው እኮ እንዴ። ነገ አትሮኖስ ላይ ቆሞ እኮ የሚሰብከው እኮ ነው። እኔ ለምሳሌ አትሮኖስ ላይ ቆሜ የምሰብከውን ትምህርት እንዴት ነው እሱ እዚህ መጥቼ እንዳልናገር የምታፈነው? ይሄ የወንጌል ቀናይነት ነው ብዬ አላስብም። አም ሶሪ ለወንጌል መጠንቀቅም ይሄ ነው ብዬ አላስብም። ለምን እኛም እኮ ወንድሞቻችን ናቸው ብለው ካላሰቡን አይናገሩ፣ በቃ ዝም ይበሉ ስለኛ። እነሱ ኦልሞስት መናፍቃን ናቸው ማለት ይችላሉ፣ መብታቸው ነው። ዲኖሚኔሽናቸውን ይዘው መቀጠል ይችላሉ። ከዛ ውጭ ግን ወንድሞቻችን ናቸው ካሉ እኛን በደንብ ማወቅና ማጥራት ያስፈልጋቸዋል። ትምህርቶቻችንን መቀበል አለባቸው። በቃ ትምህርቶቻችንን መቀበል አለባቸው ማለት ነው ማለት ነው። ይህ ትምህርት የነሱ ነው፣ አለቀ። እንለያያለን። ልዩነቶቻችንን እዚህ ጋር ያላችሁ ሰዎች እመኑ፣ በቃ ዋጥ አርጉት እየመራችሁ ብለን እንለያያለን። ከጫፍ እስከ ጫፍ ዶክትሪናችን ይለያያል። ሶላ ምናምን የአምስቶቹ ሶላ ሊያገናኙን ይችላል። ከዛ ውጭ ያሉት ዶክትሪን ያለያዩናል። አለቀ በቃ። ይህንን የማትቀበሉ ከሆነ እየመረረን ቢሆን ትውጠዋለህ። እኛን ማንም እየተነሳ መፈንጫ አያደርገንም። ስለ ራሳችን መመስከር እንችላለን። የኛ ስትል ሁሉም አጠቃላይ ፔንቴኮስታል ስላልክ፣ ስለዚህ ፕሮቴስታንቶች አይድኑም ነው የምትለው አንተ? ፔንቴኮስታል ብቻ ናቸው የሚድኑት? ፕሮቴስታንት ሁሉ በጠቅላላ ፔንቴኮስታል ስል በጠቅላላ ነው የሚድነው።
ፔንቴኮስታልና ፕሮቴስታንት አንድ አይነት ነው? አንድ ናቸው። ሁሉም አንድ ነው። ምንም ፕሮቴስታንትና ፔንቴኮስታል ፕሮቴስታንት ማለት ፕሮቴስት ማድረግ ማለት ነው። ሌላ ነገር እኮ የለውም። ፕሮቴስታንት ማለት ጥያቄው የኔ ጥያቄ ፕሮቴስታንት ማለት ጥያቄ ለምን መሰለ? ቅድም ፔንቴኮስታል ስትል ዝም ያልኩት ገብቶኝ ነው። አሁን ፔንቴኮስታል እና ፕሮቴስታንት አንድ አይነት ናቸው ነው የምትለው አንተ? አንድ አይነት ናቸው። ምንም ለውጥ የለም። ምንም ልዩነት የለውም። የእግዚአብሔር ስም እንደዚህ መዘባበቻ እንዳደረጋቸው አቀጥሉ። ድንጋይ አለ በየቦታው። እዚህ ጋር ራሱ አሁን በሚሄድበት ጋር ጌታ ምስክሬ ነው ብለህ ስታበቃ እቺ 2 ድንጋይ በቂ ናት ለአናትህ ማለት ነው። ወይ ጉድ! እኔ እዛ ጉባኤ ውስጥ በሆነ አልኩ ንስሐ ገባ ነበር። ይሄ ሰውዬ ማገለግለው ይመስለኛል በሽመል ጊዜ ሰው ወንጌላውያን አማኞችን ለመከፋፈል ይህን ይመስላል ልዩነታችን ጉራማይሌ ሽመል እያገለገለ ጎበዝ በሽመል ማገለግለው ይመስለኛል አለ። አይመቸው። እኔ አማርኞቹ በጣም ነው የሚያስቁኝ። አማን ደግሞ በድንጋይ ነው የሚያገለግለው። ዘልዳ ፎሎ አድርጉት። ዘልዳ አካውንት ላይ ታገኙታላችሁ። ባይ ዘ ዌይ ክፉ ተናገርካት በለኝና ከድንጋዩና ከአማን ምንም የተለያየ ነገር የላቸውም። ፊቱንም መጠቀም ይችላል። ረፍ እንዴ! እሺ ጋይስ ምንድነው ከስሬ ሆኖ የሚረብሸኝ እላለሁ። እስኪ ታቸውን ታቸውን ታብታብ አድርግ። ይሄ እንትኑን ልጋብዘው እንዴ? ነውራም ባለጌ ህዝቢ ማለት አንተን ነበር በሽመል ማገልገል። የአገልግሎት ጠይቋል። ከዛ ክፍያ ስማ፣ የአገልግሎት ክፍላቸው ግን አልተመቸም። አማን በድንጋይ እሱ በሽመል ደና ይህን ፕሮ ላይ ደግሞ ስማ፣ ደግሞ ሁለቱም በሽመል ወይ ሁለቱም በድንጋይ ከሆነ ይጋጫሉ። ከባድ ነው። አዎ ይህም ዲኖሚኔሽናቸው ስለማይፈቅድ ነው። የአማን በድንጋይ ነው የሚለው፣ የእሷ በሽመል ነው። ከእረኝነት ተወስኖበት ነው አማን። አይ ቀለቤ የአማን እኮ ድንጋይ እንዲመርጥ ቅድመ ውሳኔ ተወስኖ ስማ ዘይገርም ነው እንትን እስኪ ማን ነው ሉትራኑ ደግሞ እስኪ አንዴ ዋጥ እንላለን። ዋጥ አድርጉት እስኪ እየመረራችሁ ብሏል። እየዋጣችሁ ፕሮሽ አንዳንዴ ይመቻችሁ። አንዳንዴ የምታምነውን ኮንፌስ ማድረግ በቃ የግድ ነው። እሱ ነው ወደ እውነትም የሚያመጣ ምናምን። አንዳንዴ ዝም ብለው እውነት አንዳንዴ እኮ ይገርመኛል። ምን ያክል በነፍሳቸው ቢጫወቱ ነው ልዩነት እንዳለ እያወቁ አንድ ነን ናው ብለው ሰውን ለክርክር ብቻ ፐርፐዝ ማለት እያወቁት ልዩነት ግልጽ እንደሆነ እየታወቀ ለክርክር ብለህ እንዴት ልዩነት ግልጽ እንደሆነ የራሴን ድምፅ አታሰማኝ ሰውዬ። ኤኒዌይስ እንደዛ ሲሉ በጣም ይገርማል። ጥሩ ቪዲዮ ነው። የዘልዳ ነው። ዘልዳ ላይ ነው ያለው። ለእንትኖች ግብአት አንስጥ ብሏል። ለቲክቶክ ለኤዲተሮች መለማመጃ ሀሳብ አንስጣቸው ብላ ተለማምደው አሁን ፕሮፌሽናል ደርሰዋል። የኛ ልጆች ፕሮፌሽናል ሆነዋል። ይቀልዳል እንዴ? ስማ ዘልዳን እኮ አሁን እየፈራሁት መጣሁ እኮ። ዝም ብዬ አንድ ቪዲዮ ሊከፍት ፈልግና እሱ በሁለቱም በኩል አይደል የሚማታው፣ በዚህም በዛ የኛን እንዳልከፍተው ብዬ እኮ ነው። አፖስትል አለች እዛ ላይ
ከባድ ሆኗል እኮ እሱ ፈራው ታውቃለህ። የሱ ፕሮፌሽንማ ይለያል እኮ እንደ ራሴው ስረገጥ እንዳልከፍተው ያ የሚያኝከው እንትን ታረግበታለህ አንተ ምን ይሄ ጩጬ የሚያስገቡት መሀል ላይ አለ። ጩጬ አይደለም አክቹአሊ እለዋለሁ። መልሴ እንዲህ ነው የሚሆነው። እንዲሁ በለዋ ይሄ ድምፅ የት ነው የማውቀው? አንትሽ እንዲሁ በነሳ ባለፈው አይ የት ነው የማውቀው እላለሁ ሲነጣብኝ እንዳለው ይሄ ድምፅ የት ነው የማውቀው? እቺን እንስማታ። የዙር ውዱ የተደረገበት ጎርፍ ሆኖ ድረሳ ወስዶብኝ ያውቃል። A few moments later. የዙር ውዱ የተደረገበት ጎርፍ ሆኖ ድረሳ ወስዶብኝ ያውቃል። ሰውየው እንዴት ያጠበበት ማለት ነው። ዘለዳን ቀሮፍ ነው ሁሉንም ነው ጥርግርግ የሚያደርገው ወድናል። የውዱ ሀሎ የሚተክሰው እና የእንትኑስ የሚለው እኔ በራሱ ፍቃድ በራሱ ፍቃድ ወይም ደግሞ በህልሙ ወይም ከሚስቱ ጋር በመገናኘት የዘር ፈሳሽ መኒ ከወጣው ትጥበት ግዴታ ያደርጋል። ሁለተኛው የሰውየው ዘመን አሲድ ትጥበት ግዴታ ያደርጋል። እጂ ባልና ሚስት ግንኙነት ሲያደርጉ ሁለቱም ግርዛታቸው ከተላለፈ አሁን ነው ማለት ያለው ግርዛቸው ሁለቱም ነው እንደሚገረዙት እናት አዴ ታዲያ ማሜኮ ፕሮፌሽናል ነበረ በግርዛት ስትገርጂ ስማ የሆነ ሰዓት ማለት ነው ገራጇን ሄዶ ጭራሽ ምን ትወይልሽ ምን ልሆንልሽ አለ ወይ ያላላትም ግን እንዲላ ጥሩ ገራጇን በጣም ከቆረጥሽው አለ ስሜታቸው ይጠፋል። ይሄ ትርፍ አድርገሽ ከቆረጥሽው ደግሞ በጣም ስሜታዊ ስለሚሆኑ መካከል ላይ ቁረጩ ብላ አማከራት። ጭራሽ ለገራጇ የሴቶች ማርፋል ባይዘው ከባድ ነው በጣም ከባድ። እስቲ ደግሞ ቅድም ያልከኝ ምን ነበረ?
ቅድም ነበረ ጠፋብኝ። የሆነ ነገር ክፈት ልል ነበር። ስርዓት እኮ አልኩ። ማንም ይሁን አልኩ። መካነ ኢየሱሱን፣ ሉተራውያኑን፣ ካቶሊኩን እምነቴ ጽኑ ነው፣ አቋሜ ጽኑ ነው። ሉትራኖችን ልትናገር ኬት አባክ ነው ድፍረት ያመጣው? በጌታ በኢየሱስ ክርስቶስ ኬት ነው ድፍረት ያመጣው? ወይ ጉድ! እኔ እዛ ጉባኤ ውስጥ መሆን አልኩ ንስሐ ገባ ነበር። ይሄ ሰውዬ ማገለግለው ይመስለኛል በሽመል ቤቴ። ድንጋይ አለ በየቦታው። እዚህ ጋር ራሱ አሁን በሚሄድበት ጋር ጌታ ምስክሬ ነው ብለህ ስታበላ እቺ ሁለት ድንጋይ በቂ ናት ለአናት ማለት ነው። ሲጀመሩ በብትር ተጀመሩ፣ ተማረሩ መሰል ወንዙን ተሻገሩ። ስርዓት ተጃመሩ መሰል ይመቸው ዘደዳ ባይዘው አሁን 3 መደብ ሆኗል። 2 ብቻ ነበሩ ከዚህ በፊት ጴንጤና ሉተራን። አሁን ሪፎርመርም ስለተጨመሩ አማኒቱ ጋር እንደሚሆን እናያለን። እስኪ በቅርቡ አላህ ልበለው አላህ አለ በዙፋኑ ይፈርዳል አይፈርድ ወይም ፈታሁሽ 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 ብሎ 3 ጊዜ ካለ ከሱ ትወጣለች። ጎጆይን አላህ ሙላልኝ። በጣም አስነዋሪ የሆነ በጣም የወጣ ጋጥ ወጥነት ወንዱም ሴቱም ላይ የምታየው ልቅነት ድንበር ያለፈ መገለጽ የማይችል በሴቱ ሲል ኢማሙ ያሸረሸባል። በጣም ገዳይ ነው እሱ በፋልት ቆይ ይመቻቸው። እስቲ ደግሞ እቺ ነው 3 የፈታዎች ብሎ መፍታት እቺ ደው 3 የደምድሙ ነው እቺ ጀነስ እንስማት እስቲ ደግሞ ማመልከው ስለዳንኩኝ ነው ሰወትር ላይ ማተኝ በመሰወሬ ከታክብዬ ሆነው ያኔ በመስቀል ተሰምቶ ወንድሜ የኔ ትዝታ ስላለቀልኝ ስራዬ ሰላሙን ተዋጥማታ ሆኛለሁ የእግዚአብሔር ወራሽ ዘወትር ላይ ማተፋ ጸጋው በእምነት ስላዳነኝ ከታክብዬ ሆነው ከእንግዲህ ባሪያ አይደለሁም ወንድሜ የኔ ትዝታ የልጁ መልካም ልጅ ነኝ ሰላሙን ተዋጥማታ አውቀዋል አይደል ይሄ ሰውዬ? ኧረ በስመ አብ ማተ ትንሽ እንኳን አይለይም እንዴ? የሆነች ነገር እንኳን ጣል አያደርግባትም። ግጥም ራሱ ቢዋስ ደስ ይለው ነበር። ወንድሜ ያለ ማለት ሀብታሙ ሽብሩ አሸበረው እኮ ያደም ያድናት ያደም ያነጻት ወድሻለው ፈቅርሻለው ኃጢአትን ሁሉ ያስተሰርያል ሌላ ማላይ በድፍረት ሞልቶ ቀርቶ ኩነኔ ወድሻለው ፈቅርሻለው ሁሌ ይገርመኛል እኔ መዳኔ ሌላ ማላይ ተሽሮልኝ የአበሳ ጉዴ ለብቻለው
ስማ የትኛው ነው መዝሙሩ? እኔ አልገባኝም። ሁለቱ ባንድ ሲሆን እንዴ አንዱ እስቲ ደግሞ አትሰማም አንተ የዘልዳን ያኩቻን ከጀመርክ ዮባ መቼም አትቆም። ያኩቻን እኮ አጣሁት ታውቃለህ። ኧረ ተከታታይ ነው ወርታች አለልህ። ለካ ጴንጤ ዘፈን አይሰማም፣ ዘፈን ነው የሚሰርቀው። አሰላሙ አለይኩም ገይሩ ከልክላይ ነቢ ዘይኒ ኢሳሩ አላይ የመዲናውን ባየነው አይኑን በኑር አረንጓዴ የተኳለውን ፊቱ ተጨረቀ የሚያበራውን ፀጉሩ የሚመስለው የሐር ጉንጉን አልሐምዱሊላህ ብዬ ልነሳና አልመሲሳ ስሙላው ሳና ሽክሩን ለኢላሂ እናደርሰውና የኩለው ተጓዥ ነው ተኩሶ ማይስተው ስሙ መድኃኒት ነው ስራው ላሳሳተው የሸውቆ ለተዓቅል የሚያስተው የዳቢሎችን ሰው ሰይፎ የቀሰተው ነቢ ዘይኒ ኢሳሩ አላይ አሰላሙ አለይኩም ገይሩ ስማ አንትሽ ዮሐን ልጅ በዚህ የምትቆጨው ወይኔ ወሰዱብን። ኧረ ወይኔ መጣለ ኤፍሬም ያዝ እንግዲህ ሊያ ኮሜንት ላይ እየበዛሽ ነው። ታይ እግዚአብሔር እረኛዬ ነው፣ እግዚአብሔር እረኛዬ ገሩን ፍቅር እንዲለው ራስ ያስታሉ እግዚአብሔር እረኛዬ ነው፣ እግዚአብሔር እረኛዬ ገሩን ፍቅር እንዲለው ራስ ያስታሉ። አረ ተወራረሱ ጋይስ ምን ተሻለ? ሊያ ግብሲ ጨርስ በቃ። እኔ ማተ በጣም ሳኩኝ እንደ ቆሳሳ ባይራስ መጣ ርብል አሪፍ ራሳቸውን ችለው እኮ። እሺ ቆይ አንድ ሰውዬ አይ አስተራይ የሚባል እስኪ ና ግባ። እኔ አስተራይ እኮ በጠራ ነገር ነው እንደሚያስበው።
ኧረ ተው ጨዋታ እንዴት ነህ? ሰላም ለእናንተ ይሁን። እንዴት ናችሁ? ያው የራሳችሁን ወገኖቻችሁን አመጣችሁ እያወራችሁ ነበር። እኔ በእርግጥ አሁን የገባሁኝ። ሰላም እግዚአብሔር የተባረከ ይሁን። በጣም ደህና ነኝ። ክብር ለኢየሱስ ይመስገን። አሚን አሚን። በቃ ይበቃል። ቀስ እያልክ ታድጋለህ። አረየው ብላስ ነው ቆሞስ ነገር አይደለም እንዴ? ከዚህ ሰውዬ ጋር አስበዋል። ባይዘው ያልሆነ እድል መስጠት አያስፈልግም። አሁን ትንሽ ለዛሬችን ያክል ካየ ነገ ደግሞ ትንሽ ረዘም ያለ ጊዜ ደግሞ ይቀመጣል ቀስ እያለ እንጂ በሽታ ቢሆንበት ከኛ ጋር መቀመጡ ራሱ አርጋዱላ ምን እለጥፋለሁ ምናምን እያለች ነው። ሪካርዶ ነው እባክሽ የኛ ልጆች እንዳይቀድሙሽ እባክሽ። የኛ ልጆች ቀድመውሽ ጉድ እንዳትሆኚ። አርጋዱላ እኔ አንተ እንደው አለችው። የእግዚአብሔር ሰው እንደው እንባይ ይመጣል። አርጋዱላ አንተ ለምድሪቷ እኔ እኮ የቀለሜ በሽመል የሚለው በዱላ ምጥም መስሎኝ እኮ ነው። እሷ ደግሞ በዱላ አገለገለችው ለካ። እሷ በዱላ ቀለሜ በሽመል ተያይዛችሁታል። ቁሳቁስ በርቱ ይሄዳል። አይ ተመስገን ነው። ይሁን መቼም ይኑሩልን። ጋይስ በቃ ዞኒ ማኛ የዘመኔ ጳውሎስ እያለችው ነው። ባላስ ይተከላል። ኧረ ክፈት ጳውሎስ ምን እንደተባለ አልሰሙም። ለዛ እኮ ነው የዘመኔ ጳውሎስ ስትል ቀቀሽ ቢዋላት ኧረ ተይ እንዴ! ኧረ መቄስ ዮናታን አክሊሉ አለች። ማን ከማርያም ስጋን አልነሳም ያለው ሰውዬ ነው። ስላሴ 3 እና 4 ያደረገው። ስማ እኔ በጣም የተመቸኝ ማለት ነው እንትና ዴቭ ሉትራኑ ኮሜንት ላይ ከሆነ ሰው ጋር እየተመላለሰ ነው። ከማን ጋር እንደሆነ አላስታውስም። ከዛን እሷ በመሃል ገብታ ነው ነገር ጻፈች ማለት ነው። ምን ቢላት ጥሩ ነው ይሄ እኮ ቴዎሎጂ ነው ምን ትሰሪያለሽ ሲላት ቀለሜ ጋር ገብታ ታብታብ ማድረግ መስሏት እኮ ነው እንዴ! አንቺ ቀለሜ ቤት ነው የለመድሽው ታብታብ ማድረግ። እዚህ ቴዎሎጂ ያላት በቃ ይበለኝ አፍልቼ ነበር ብላ ከዛ በኋላ እንዴ እዚሁ እንሙት እንዴ? መጀመሪያ ላይ ጥምቀት ለምንድን ነው ሰው የሚጠመቅ? የሚጀምረው ሰው ለምንድን ነው